የተሙን አባት ማጥፋት መግደል የፈለግሽበት ለምን መሞት የነበረበት ሰው ስለነበረ ሞትም ሲያንሰው ነው አንተና እህት ለሰራችሁት ነገር ለእያንዳንዱ ነገር ዋጋ አስከፍላችኋል ምንም ዋጋ የምከፍለው ነገር የተሙ አባት ላይ ላደረሳችሁት ሜሪት ሪል ስቴት በመሃል ከተማ ፒያሳ ፍሬንድሺፕ ፓርክ አጠገብ ላሉ አፓርትመንት ቤቶቻችን ያዘጋጀው ልዩ ቅናሽ ባዛር ለ10 ቪአይፒ ቤቶች ብቻ 65% ለሚከፍል 35% በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ ብለው የሚረከቧቸው ናቸው። ባለ 2 መኝታ 8 ሚሊዮን ብር የነበረው በ5.4 ሚሊዮን ብር፣ ባለ 3 መኝታ 12 ሚሊዮን የነበሩን 7.8 ሚሊዮን ብር እየሸጥን እንገኛለን። በተጨማሪ የ10% ቅድመ ክፍያ አከፋፈል ያመቻቸን ሲሆን በቡድንና በቤተሰብ ለሚመጡ ቅናሽ ፓኬጅ አዘጋጅተናል። ታዲያ ይህ ባዛር የተዘጋጀው ፒያሳ በሚገኘው ሜሪት ሪል ስቴት ዋና ቢሮ ሲሆን የዚህ እድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉና ይመዝገቡ። አባቴ የነበረበት ቦታ ላይ ሳላደርስ መታሰሪ እንጂ መታሰሪ ጭራሽ አይቆጨኝም። እሺ ትሰማኛለህ? አሁን እኮ አባትሽ በህይወት አለ አይደል እንዴ? አዎ አለ። ነይ ሳባ ማን ነው እዚህ መጣው? ለቀቀኝ። ማን ነው እሱ? ነይ ቁጭ በይ። ሳባ ነሽ? ሳባ አንተ ለምንድን ነው እዚህ መጣው? ለምንድን ነው ይዛችሁ የመጣው? ምን ትሰራለህ እዚህ? ስለዚህ እዚህ ውስጥ ነው የደበቃችኋት? እሺ ፍቅረኛ እንዳለው ማላቀም እያልሽኝ ነው? በዚህ እድሜ እንዴትም ፍቅረኛ ሊኖረው አይችልም ሲጀመር። ልጁ ከቅርብ ጊዜ ወዲህ ቁማር ጀምሯል። የተው መስሎኝ ነበር። እንደ በፊቱ ነኝ ብር ስጪኝ ስለማይለኝ እንደ በፊቱ ስለማይጨቀጭቀኝ የተው ነበር ይመስለኝ። እሷም እናንተ እያንዳንዱን ነገር አምናለች። እሺ እንዴ ማለት ዱላ ነው የምትፈልገው? ይኸውልህ አይደለም እሷ ምንም የምታውቀው ነገር የለም። ነገሩን እኮ አሳልፋ ሰጠችኝ እያልኩህ እኮ ነው። ምንድነው የነገረችኝ? ስላንተ ያለውን ነገር እንዳለ ነገረችኝ። ማለት አንተ ወንጀሉ ዋና ኃላፊ አንተ እንደሆንክ ነገረችኝ። ስለዚህ አሁን ሳባም የት እንዳለች አንተ በዝርዝር ታውቃለህ ማለት ነው። ነይ ቁጭ በይ። አንቺ ካዲ ቁጭ በይ። አንቺ ካዲ እንዴት እንደዚህ ታረጋለሽ? እኔ ላይ እንዴት እንደዚህ ታረጋለሽ? ነባባሪ አንቺ መሆንሽ እንዳልሽበታል። እሺ እኔ ሁሉ ነገር ታረጊ ነበር። እንደዚህ ነበር ልቀቅኝ። ሳባንም እዚህ ነገር ውስጥ ሆነ ብላችሁ አጥምዳችሁ እንደከተታችኋትና ይሄንን ወንጀል እንዳሰራችኋት ነግሮኛል። ለምን ስትይ ነው የተሙን አባት ማስገደል የፈለግሽው? አቲሞን ያለብኝ አይመስለኝም። ሄኖክ ነይ ቁጭ በይ። እዚህ መቀመጥ አልፈልግም። በቃ የሰራሽው ነገር እኮ በጣም ትልቅ ወንጀል ነው። የሰው ህይወት እኮ ነው ያጠፋሽው። ማብራራል ነገር የለም። የሰው ህይወት ነው ያጠፋሽው። እዚህ ጨለማ ውስጥ ነው ደብቃቻት የነበረው። ማን ያጠፋቻለሁ? ማን ያለ? እኔ አላጠፋውም። የሰው ይኸውልሽ እያንዳንዱን ነገር ታወጫታለሽ። እሺ እኔ ነፍሰ ገዳይ አይደለሁም። በቃ ነፍሰ ገዳይ አይደለሁም። ነፍሰ ገዳይ ነሽ። የሰው ህይወት አጥፍተሻል። እሺ ለእያንዳንዷ ነገር ደግሞ ዋጋ የምትከፊው ጥፋተኛ አይደለሁም። እነሱ ናቸው ዋጋ። በቃ ለኔ ወላጆቼ ኃላፊነት ነው። ወላጆቼ ኃላፊነት የሰጡኝ እሱ ለኔ ነው። ምንም ነገር ቢሆን እሱ ላተርፈው ፈልጋለሁ። አሁን ደግሞ ወንጀል ምናምን ስትል እሱ መያዝ የለበትም። ከዚህ በፊት እሺ አንድ ነገር ድንገርሽ። ከዚህ በፊት በቃ መናገር አልችልም። በቃ እነሱ ኃይለኛ ነገር አላቸው። ይገባሃል? ምን እንዳትኝ ነው ከዚህ በኋላ ሟቹና የፍቅረኛ አባት ይተዋወቃሉ ከዚህ በፊትም። አሁን ምን ማለት ነው? ቃል እኮ ገባሁልሽ። ሰማኛ መጀመሪያ ቤተሰቦቼ ደህና መሆናቸውን እውነት እነሱ እንደምትጠብቅልኝ እኔ ማረጋገጥ አለብኝ። ከዛ በኋላ እያንዳንዱን ነገር እነግርሃለሁ። ሌላ ነገሩን ግን ለኔ ንገሪኝና ከዚህ ነገር ልጠብቅሽ እያልኩሽ ነው። ካልነገርሽኝ ከማን እንደምጠብቅሽ ምን አውቃለሁ? እሺ በቃ አታስጨንቀኝ ከዚህ በላይ። ቢያንስ እንኳን ቃል ግባልኝ። ቤተሰቦቼንም እኔንም እንደምትጠብቀን ቃል ግባልኝ። ቃል ገባልሻለሁ። እያንዳንዱን ነገር አሳይሻለሁ። በተግባር ነው የማሳይሽ። ምንም ሰማ ነገር ካሜራ ጀርባ ያላችሁ ነው አስቀምጡ። ስልኩን አውጡት። ና ግባ። ና ካሜራውን አጥፋልኝ። ወንድምሽ ወንጀል ሰርቷል እያልኩሽ እኮ ነው። አልፈቅድልህም። ምንም የምታውቂው ነገር የለም። ይኸውልሽ በማታውቂው ነገር አንተ እንኳን ስለ ወንድም እያወራህ ነው። የምታውቂው ነገር የለም ትለኛለህ። ሳባ የምትባል ልጅ ታውቃለህ አይደል? ማለት ሳባ ፍቅረኛህ ነበረች አይደል? አዎ ፍቅረኛዬ ነበረች እኮ። አሁን የት እንደለች ታውቃለህ? የግድያ ወንጀል ላይ ተጠርጥሮ እሱን ወንድምሽ እየመረመርኩ ነው። አውቀዋለሁ ነው የምትለኝ? ይኸውልሽ እሱ ምንም የሆነው ነገር የለም። ምንም አልሆነም። መቼ ተነካ? የገንዘብ ምጩ አልተነካ። እኔም ጥያቄ ሆኖብኛል። ልክ እንዳንተው በቃ በአንዳንድ ስለሆነ ሁሉ ነገር እንትን እያለ ያለው ያው ቤቱም ለውጡን አይተዋል። ቤቱ የሚኖሩበትን ቤት ታውቀዋለህ? አይተዋል። አይቼዋለሁ። ግን ያው አላ እሱንም ሳይ ነው የኛ ባልደረባችን ተሙ የሚባለው ጋዜጠኛ የሱ አባት ህይወቱ አልፏል። ለሱ ህይወት ማለፍ ደግሞ የመጀመሪያ ተጠርጣሪ ሆና የተገኘችው ሳባ ነች። ሳባ ምን አደረገች? መድኃኒት ምግብ ውስጥ እንዲጨምር ሰራተኛዋ ምግብ ውስጥ መድኃኒት ጨምራ እንድትሰጠው አድርጋ ዋነኛ ተጠርጣሪ ሆነችው ሳባ ነች። ሳባ የምትባል ልጅ ታውቃለህ አይደል? ማለት ሳባ ፍቅረኛህ ነበረች አይደል? አዎ ፍቅረኛዬ ነበረች እኮ። አሁን የት እንደለች ታውቃለህ?
አላላቅም ስራ ለስራ ጉዳይ ምናምን ብላ ስልኳን እንደማይሰራ እኮ እሷ ላይ የተሰራ አንዳንድ ወንጀል ስላለ ስለሷም አንተ አንዳንዶች የምታውቃቸው መረጃዎች ካሉ እንናወራ ነው። ግን 5 ደቂቃ ብቻ ነው። ከዛ በላይ ችግር የለውም። ያን ያን እንትን አይደለም። ካሜራማን እና ተከተለኝ። ምን እየሆንክ ነው ያለው? ይኸውልህ ቤት የመተህ ካሜራ ደቅነህ ችግር የለውም ግን ያቺኛው ቴክስት ብቻ ይኸውልህ ቤት የመተህ ካሜራ ደቅነህ እየጠየቅኝ ነው ያለው። ማውቀውን ነገር እየመለስኩልህ ነው። ይሄ ደግሞ የስልኬ ከሷ ጋር ብዙ የፍቅረኞች ወንጀል ከሌለብህ እኮ ምንም ያስፈራ ነገር ላሳይ አልችልም እያልኩ ነው። በቃ ምንም ነገር ማሳይ ነገር የለኝም። ምንም ሰማ ነገር የለም። ቁጭ በል መጀመሪያ። ምንም ሰማ ነገር የለም እያልኩ ካሜራ ጀርባ ያላችሁ ነው። አስቀምጡ፣ ስልኩን አውጡት። ና ግባ፣ ና ካሜራውን አጥፋልኝ፣ ካሜራውን አጥፋ። ለምንድን ነው መረጃን መደበቅ የፈለከው? ምንም ደብቀው መረጃ የለም። እኔ አንተ ጋር የተደበቀ ነገር እንዳለ መጀመሪያውንም አውቄ ነው የመጣሁት። ሰማኛለህ? ገና በልና ቁጭ በል። አሁንም ገና ብዙ የምትነግረኝ ነገር አለ። ብዙ የማታውቁ ነገር አለ። እኔ ሁሉን ነገር አጣርቼ ነው የመጣሁት። ስለአንተ እያንዳንዱ መረጃ አርፈህ ቁጭ በል። ሰማኛለህ? ኧረ በእናትህ አርፈህ ቁጭ በል። አርፈህ ቁጭ በል። እያንዳንዱን ነገር መጀመሪያ ተናገር ስትባል መናገር አልፈልግም። ይኸውልህ ስማኛ ታዲያ። ቆይ ከማን ጋር ነው የምትሰራው? እኔ ምንም የማውቀው ነገር ለምንድን ነው እንደዚህ አይነት ቤት ውስጥ ያለኸው? ቤቴ ነው በቃ። ማን ነው? ማነሽ? ቲጂ እባክሽ ምን እያደረጋችሁ ነው? ወንድምሽ ነው አይደለ? የእሱ ወንድምሽ ታውቀኛለህ? ምንድን ነው ሰው? ወንድምሽ ወንጀል ውስጥ አለበት። ምንም አይነት ወንጀል ውስጥ የለበትም። ምንድን ነው የምትለው አንተ? ማነው ሲጀመር? ለምንድን ሰላም ውድ የገበና ቻናል ቤተሰቦች እንግዲህ ተመልሰን መተናል ማለት ነው። ዮኒ ነኝ። አሁንም በድጋሚ እንግዲህ እዚሁ ቤት ቆይታ እያደረግን ነው። እንግዲህ ያው ቀደም እሷም እንግዲህ ይሄ በጣም ኃይለኛ ሆና እኔም ገፍተራ አስወጥታ ካሜራም እስከመጣል ደርሳ ነበርና ሲጀመር አሁንም ፍቃድ አለኝ ስላልክ ነው እንጂ እሱን እንደዚህ ላደርግበት እያንዳንዱ ነገር ዋጋ ትከፍላለህ። ወረቀት አሳይቼሻለሁ አይደል? እና ታዲያ ምንም ያህል ወረቀት ምንም ያህል ፈቃድ ቢኖር ሰው የመደብደብ መብት ግን የለህም። እሱ ስለመደብደቡ ምን እንደሰራ ስነግርሽ ያኔ ምን ተማመን ይሆናል። እንደዚህ ብለህ ልታሳምነኝ አትሞክር። በቃ እሱን ለደበደብክበት ዋጋ ትከፍላለህ። ሲጀመር ነገርን እንዳጣራ ነገርን እንደመረምር ህግ ፈቅዶልኝ የህግ አካላትም ከኔ ጋር እሱን አየሁት ሊሆን ይችላል፣ ግን የመታኸው ሊሆን አይችልም። ምንም ነገር ቢሆን ወንጀለኛን እንደፈለግኩ እያረኩ ማወጣ ማን ስለሆንክ ነው አንተ? ፈቃድ አለ። እሺ ወንጀልን ቢሆን እንኳን ወንጀለኛ ቢሆን እንኳን እሱ እኮ የሰውን ሰው ሲያሰቃይ የሰው ነፍስ ሲያጠፋ ምንም ያልተባለ ልጅ አሁን እችን ተመተው ብሎ ነው እንደዚህ። አንቺም ሲጀመር እንደዚህ መሆን አልነበረብሽም። እንዴት ነው መሆን ያልነበረብኝ? ስለ ወንጀሉ ምንነት እኮ አልጠየቅሽንም አይደል እንዴ? አንቺ እሱ ስለመደብደቡ ነው እንትን ያደረግሽ። አረ አንተ እየሰራ ያለው ነገር ምንድነው? ቆይ መደብደብ ወንጀል አይደለም? እሺ ይሁን፣ እሺ ለሱ እሺ ይቅርታ ልጠይቅሽ። እንግዲህ ያው ወንጀለኛ ነው። ይቅርታ መሙን ይመልሰዋል። ይቅርታ የሱን የፈሰሰው እንደሚመልሰው ይሄ ነገር እንትን አይበዛበትም። ልነግርሽ የምፈልገው አንድ ነገር ምንድነው፣ ወንድምሽ ትልቅ ወንጀለኛ ነው። ታውቂያለሽ አይደለ? ምንድነው ማውቀው? ወንጀል መስራቱን ነግሬሻለሁ፣ በዝርዝር ነግሬሻለሁ። አንተ ካሜራም ጀርባ እየነገርኩሽ ነው። ብቻ ነው አላምንም። ሰው ፈቃደኛ አልሆንሽም። ምንም የሰራሁት ነገር የለም። ሲቀጥል ደግሞ ካንተ በላይ እንዴትም ቢሆን እሱ ደብድበውን ያሳመኑኝ በመረጃ እኮ ነው የተማመንነው አይደል እንዴ? አሁን እህት ሲመጣ ምን ማለት ነው ይሆናል? እንደዚህ ያረጋችሁት ብገሉትስ ይሄ ልጅ እንዴ ምን መተማመኛ አለው? ምንም ያደረግነው ነገር የለም። ያን ያህል የከፋም ድብደባ አልደረሰብኝ። ከዚህ በላይ ያየሁት ለምን ገና ከዚህ በላይም ሊደርስብህ ይችላል። ለምን እንዴ? ወንጀለኛ ነው የነገርኩሽ ነው እኮ ወንድምሽ ወንጀለኛ ነው። ስለህግ ታውቃለህ አይደል? ይሄ ፈቃድ ምናምንን ያሳየኝ ስለህግ አውቃለሁ ብለህ ነው አይደል? አሁን እዚህ አንቺ ፊት ስለሆነ ነው አይደል? ይሰጠኛል ብለህ ተሰጥቶ አይደል? ያሳየኝ ባገኘሁት መረጃ ወንድምሽን ወስጄ እስር ቤት ማስቀብደድ እችላለሁ። ግን እንዲያወጣልኝ ከጀርባ ያሉትን ሰዎች እንዲያወጣልኝ ስለምፈልግ መረጃ እንዲሰጠኝ ስለምፈልግ ነው አሁን ራሱ እያቆየሁት ያለሁት። እሺ እንጂ ባገኘሁት መረጃ ማሳሰር እችላለሁ። እሺ መረጃ ሲጀመር ያገኘው መረጃ ኦሽላ ለመሆኑ ምንም ራሱ ስልኩ ላይ እኮ ነው ያገኘሁት። የራሱ ስልክ ላይ ነው ያገኘሁት። ንገራት እንጂ አስረዳት። አሁን ስንት ሰው ይጠቀማል ይሄን ስልክ? ጓደኞች ይጠቀሙበታል፣ ብዙ ሰው ይጠቀማል ይሄን ስልክ። እና ስለዚህ በየቀኑ ባንተ ስልክ ሌላ ሰው ቴክስት ያደርጋል። አልሰጠኸውም። ከዛ አመንክ። ለምን አመንክሽ? ደብደባችሁ ነው ያሳመናችሁኝ። በቃ ምንም ያደረኩት ነገር የለም። አሁን እህትህ ስመጣ እህትህ እንትን ለአንተ የምታግዝልህ መስሎ እኮ ምናልባት ህይወቱን ላተርፍለት እንደምችል እኮ አንቺ እኛ ከድብደባው ነው ማላድ ነው ወንጀለኛን ይኸውልሽ እየመረመርን እያለ ነው። አጉል ሰዓት ነው የመጣሽው። ሲጀመርም መምጣትም አልነበረብሽም። በገንዛ ቤቴ መምጣት አልነበረብሽም ነበር። ጭራሽ ቆልፈ ነው ነበር። በእርግጥ ቁልፍ የራስሽ ስላለሽ ከፍተሽ ገባሽ እንጂ እሺ ይሁን። እንዴት አልፈሽ እንዴት በሩን ልትከፍቺ እንደቻልሽ
እርግጠኛ አይደለሁም። ባልደረቦቼን የምጠይቃችሁ ይሆናል። ግን እያንዳንዱ ነገር አሁን ያወጣል። ይኸውልሽ ወንድምሽ ገና ብዙ የደበቀው ነገር አለ። እሺ የደበቀው ነገር አለ ወይ ደግሞ አንቺም የዚህ ነገር አንድ ተባባሪ ነሽ ማለት ነው። ካልሆነ ደግሞ ሲጀመር እኔ ስለምትለው ነገር ሳይገባኝ ተባባሪ ልሆን አልችልም። ሲቀጥል ደግሞ እንዲህ እየደበደብከው እኮ ሌላም ብዙ ነገር ሊለይ ይችላል አልኩህ። ላስረዳሽ በዝርዝር እሺ፣ ውሸት እንዳልሆነ እያንዳንዱን ነገር ላስረዳሽ። ሳባ የምትባል ፍቅረኛ እንዳለችው ታውቂያለሽ? ይሄ ልጅ እኮ አንድ ፍሬ ልጅ ነው። ስለምን ፍቅረኛ ነው የምታወራው? አንድ ፍሬ ልጅ ነው። ይሄንን የሚያክል ሰውዬ አንድ ፍሬ ልጅ ነው። ትንሽ ነው። ቁመቱ ሲረዝም ትልቅ ሰው መሰለ፣ አኩያ መሰለ አይደል? የ20 ዓመት ያልሞላው ልጅ ምን አድርግ ነው የምትሉት? ስለማን ነው የምታወሪው? መቼም ስለሌላ ሰው እየጠየከኝ አይደለም ያለው እኮ አጠገብሽ ስላለ ወንድምሽ እኮ ነው ያወራው። ወንድሜ ነው እየነገርኩ ያለሁት። እንደዛ ከሆነ እኔ እኮ ስለእናንተ እያንዳንዱን መረጃ ሰብስቤ ነው የመጣሁት። ስለእድሜያችሁ ስለምንም እያንዳንዱን ነገር አውቃለሁ። ነገርኩ ሰውዬ ምንም በቃ እሺ ፍቅረኛ እንዳለው አላውቅም እያልሽኝ ነው? በዚህ እድሜ እንዴትም ፍቅረኛ ሊኖረው አይችልም ሲጀመር። እስቲ ንገራት ሄኖክ። ሲጀመር እንዴት እየደበደብከው አይደለም ፍቅረኛ ልጅም አለኝ ሊልህ ይችላል። እንደዚህ በዚህ ድብደባ እኮ እንዴት አንቺም አሁን ለሱ ተባብረሽ እየዋሸሽ ነው ያለሽው። ያለውን ነገር እስኪ ይንገረን አንዴ። እየተባበርኩ እየዋሻው ምናምን አይደለም ወንድሜ ነው። ግን ከእህት ማግኘት የሚገባውን ነገር ማግኘት እስኪ ያስረዳን አንዴ። ለምን ዝም ብለሽ እሱ ለምን አልጠይቀው? ሲጀመር ታሞል አይታየህም? ታሞል ያለው ይሄ ልጅ ምንም አልሆንም። ይኸውልሽ በግልጽ እየተናገረ ነው የነበረው። እንዴ እንደዛ እየደበደብከው ነፍሱን ለማጥፋት ነው። የምትባል ፍቅረኛ አለችው። ልታሳምነኝ ነው? እኔንም ወይ ደብድብና ሳምነኝ። እንደሱ ስልኩ እኮ እኔ ጋር ነው። ይኸውልሽ ከእሷ ጋር ሲጻጻፍ የነበረውን ነገር አሳይሻለሁ። ነገረህ እኮ ስልኩንማ በሱ ስልክ ነው ታዲያ የኔ ፍቅር ምናምን እየተባባሉ ሌሎች ሰዎች የሚያወሩት። ምን ችግር አለው? ምናልባት ስልካቸው ላይ ኖር ይችላል። ስንት ነገር አለ። ስለዚህ አንቺም እዚህ ውስጥ አንድ እጅሽ አለበት። ምኑ ላይ ነው እጅ ያለበት? ለምነግርሽ ነገር እኮ ምንም ለመስማትም ፈቃደኛ አይደለሽ። ከዚህ በላይ እንዴት ልሰማህ እንደምችል አላውቅም። ይኸውልህ ሄኖክ ንገራት እያንዳንዱን ነገር ለእኔ ቅድም የነገርከኝን ነገር። እርግጠኛውን የምነግርህ እሷ ከዚህ ነገር ውስጥ አታድንህም። እኔ ሴት ነሽ፣ አንቺንም አንቺ ላይ ሌላ ነገር ማድረስ አልፈልግም። በተረጋጋ መንፈስ እናውራ ብለን ነው አሁን ቁጭ ብለን እያወራን ያለ ነው። ምን ማለት ነው በተረጋጋ መንፈስ? አንቺን አንጠልጥዬ አስወጥቼ እኔ ከእሱ ጋር ያለውን ነገር መጨረስ አያቅተኝም። ጭራሽ ድጋሚ ልደበድበው ነው? መደብደብ ካለበት ይደበደብ። ለምንድን ነው የምደበድበው? በቃ ህግ ነው አልክ አይደል? አንቺም ቆይ እዚህ ነገር ውስጥ አለሽበት። ምንድን ነው ነገሩ ግራ እያጋባኝ። የምን ነገር እንዴ? ስለምትለው ነገር ስለ ሳባ አታውቂም? እሺ አንቺ ሳባ ማናት? ምንድናት? የት ናት? ሳይደበደብ እኮ ያወጣው መረጃ እኮ ነው እኮ። መጀመሪያ ገና በር ላይ ስንገባ ሳባ ፍቅረኛው እንደሆነች ራሱ ሙክ ያመነው ነው። ንገራት እንጂ ሄኖክ። እኔ ምንም ይኸውልሽ ደብድቦ ነው ያሳመኑኝ ሁሉንም። ሳባን አታውቃትም? አላውቃትም እንዴ እንግዲህ ከዚህ ጭራሽ ማለት ነው። መረጃው እኮ አለ ካሜራ ላይ እያንዳንዱ ነገር የተያዘ ነው። ካሳመናችሁ ታዲያ ልጁ አንቺ ዝም በይ። አንቺ ምናልባት ድብደባውን ፈርቶ ነው እንዴ? ይሄው እኔ ሁለታችሁንም ከፈለክ እየቀጠቀጥኩ ማስወጣት ትችላለሁ። ለምንድን ነው የምትቀጠቅጠው? የግድ አንቺም ብትሆኚ ይኸውልሽ እኔ ሴት ልጅ ነሽ። አንደኛ ምንም እዚህ ነገር ውስጥ አታውቂም ብዬ ነው። ዋሽተንም ቢሆን አንተ የምትፈልገውን ነገር ማመን አለብን ማለት ነው። እንድንዋሽ ነው የምትፈልገው? ሳይደበደብ ያመነው ነገር ነው። ለምንድን ነው የማሰሚኝ ሴትዮ? እኮ ሰማው። እንግዲህ ደግሞ እሱ አሁን እንደዛ እያለኝ አይደለም ያለው። እንግዲህ ያዝናለሁ። ምንም ልረዳህ አልችልም። ሄኖክ እሷ የምታደን መስሎ ከሆነ ተሳስተሃል። እኔ ምንም ማውቀው ነገር የለም። በቃ ሲደበድቡኝ ነው ፈርቼ የተናገርኩት ነገር። አሁን እዚህ ጋር ምንም ብትደብቅም ከዚህ በፊት ያገኟቸው እያንዳንዱ መረጃዎች አንተን ከ10 ወይ ከ15 ዓመት በላይ ሊያሳስር እንደሚችል እርግጠኛ ሆኜ ልነግርህ እፈልጋለሁ። ብዙ መረጃ ይዤበታለሁ። ከማን ጋር እየሰራ እንደሆነ አልገባሽም። እንደዛ ከሆነ በቃ ሰውዬ ሰው ተሳስተሃል ማለት ነው። አሁን ባለበት ያመነው እኮ ነው። አሁን ከደቂቃዎች በፊት እኮ ከሰዓታት በፊት የምትለውን ሰውዬ ሂድና ፈልግ ሳይረፍድብህ። እኛን ተውን፣ ህይወታችን እንኖርበት። ሲጀመር አንቺ እዚህ መምጣት አልነበረብሽ። ለምንድን ነው መምጣት ያልነበረብኝ? ቤቴ መምጣት አልነበረብኝም። ደስ ይላል። የት ነበር መሄድ የነበረብኝ? የምፈልገው ነገር አለ። ሲጀመር እሱ እዚህ ጋር አያስፈልገንም። አንቺም እዚህ ነገር ውስጥ የምታውቂው ነገር አለ ማለት ነው። ምንድነው የማውቀው? ስለዚህ ከአንቺ ጋር ማውራት አለብን። ነገር ራሱ ምንድነው እና ነው የማውቀው? ለምን ቆይ እንደዚህ መደበቅ ይፈልግ? ለምን እንደዚህ የምትከራከሪው? ለምን ስለ ወንድምሽ እንትን ለመጀመሪያ አልከራከረለም። እንደዚህ እየደበደብከው ይሁን በቃ ችግር የለውም ብዬ እንዳልፈው ነው የፈለግከው ነገር። አሁን ወንድምሽ ወንጀል ሰርቷል፣ አምኗል። ሳባ ፍቅረኛው መሆኑን ራሱ እኔ ደግሞ እኮ እሺ አልከኝ፣ እንደዛ አልከኝና እኔ አላቅም ስለ እሱን ልታሳብ ለምን እናንተ ነገሩን የምታወሳስብብን? ንገራት እንጂ። እኔ ምንም ነገራት ነገር እሺ ምን አድርጊ ነው የምትለኝ? ያው እሱ ስለደበደቡኝ ነው እንጂ ምንም ማውቀው ነገር የለም። እሱን አንዴ ዞር አድርጊልኝና እኔ ካንቺ ጋር ማውራት እንፈልጋለን። እንደውም ይሻላል። ይሄ አንድ ፍሬ ልጅ ምንም ማያውቅ ልጅ እዚህ አምጥቶ ከማሰቃየት ግባና እረፍት አድርግ እንዴ። እሺ አንዴ ካሜራውን አጥፉልኝ። ውስጥ እሱ ጋር ገብታችሁ እሱ እንድጠብቁልኝ አንድ ሰውና
ሂድና ግባ። ሜሪት ሪል ስቴት በመሃል ከተማ ፒያሳ ፍሬንድሺፕ ፓርክ አጠገብ ላሉ አፓርትመንት ቤቶቻችን ያዘጋጀው ልዩ ቅናሽ ባዛር ለ10 ቪአይፒ ቤቶች ብቻ 65% ለሚከፍል 35% በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ ብለው የሚረከቧቸው ናቸው። ባለ 2 መኝታ 8 ሚሊዮን ብር የነበረው በ5.4 ሚሊዮን ብር፣ ባለ 3 መኝታ 12 ሚሊዮን የነበሩን 7.8 ሚሊዮን ብር እየሸጥን እንገኛለን። በተጨማሪ የ10% ቅድመ ክፍያ አከፋፈል ያመቻቸን ሲሆን በቡድንና በቤተሰብ ለሚመጡ ቅናሽ ፓኬጅ አዘጋጅተናል። ታዲያ ይህ ባዛር የተዘጋጀው ፒያሳ በሚገኘው ሜሪት ሪል ስቴት ዋና ቢሮ ሲሆን የዚህ እድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉና ይመዝገቡ። እሺ እንግዲህ ተመልካቾቻችን ተመልሼ መጥቻለሁ። እሱን እንግዲህ ወደ ውስጥ አንድ ሰው እንዲጠብቀው ያደረኩትኝ ምናልባት አይታወቅም ሌላ መውጫ መግቢያም ሊኖረው ስለሚችል ቤታቸውንም እያየሁት ነበረ። ትንሽ ወሰብሰብ ያለ ነው፣ የተቆላለፈ ነገር አለው ማለት ግራም ያጋባ ቤት ነው ያላችሁ። ስገባም የሆነ ውስጡን ሸለቆ ነገር ነው አልፌ የመጣሁትኝ እና እዚህ ጋር የምናወራውን ነገር እንዲሰማ ስላልፈለኩኝ ነው እሱን ወደ ውስጥ እንዲያደርጉት ያደረኩት። ይኸውልሽ እኔ ከአንቺ ጋር መጀመሪያ አንድ ማውራት የምፈልገውና ማወቅ የምፈልገው ነገር አለ። እሺ ምንድነው ማወቅ የምትፈልገው? ከወንድምሽ ጋር ይኸውልሽ ተማምነናል፣ ነገሮችን ነግሮኛል። ሲጀመር እዚህ ነገር ውስጥ የገባው ተገዶ እንደሆነና ከጀርባ ትልልቅ ወንጀለኞች እንዳሉ በግልጽ ራሱ የነገረኝ ነገር ነው። አሁን አንቺ ደብደበው ምናምን እያልሽ ሌላ ነገሩን አወሳሰብሽው እንጂ በቀላሉ ያመነው ነገር ነበረ። ግን ነገሮችን አሁን እያበላሽ ይሄ ነገር እንዴት ካንተ ብቻ ልሰማው እችላለሁ? ማለት አንተ ብቻ ነግረህ ልታሳምነኝ አትችልም። እዚህ ጋር እሱም ነበረ የሆነ ነገር አንተ አልከኝ፣ በአንተ ብቻ ማመን የለብኝም። እሱም አምኖልኛል ብለሃል። መረጃዎች አሉኝ፣ ግን አሁንም እነዛ መረጃዎች ያለኝን ግን ሰምተሃል አይደል? አዎ እሱ እየዋሸ ነው። አንቺ የምታድኙ ስለመሰለው እኛን እየዋሸን ያለው። እኔ እነዛ መረጃዎች ላሳይሽም ያልፈለግኩትኝ ከአንቺም ጋር በዚህ አይነት ቆይታ ማድረግ ስለምፈልግ ነው። ምክንያቱም አንቺም በዚህ ልክ ልትከራከሪኝ የቻልሽው ወይ ስለ ነገሩ ታውቂያለሽ። ወንድሜ እኮ ነው። ምን ማለት ነው? እኔ እኮ ነኝ ያሳደግኩት። ይሁን ግን ቢሆንም በዚህ ቢያንስ ወንጀል ሰርቷል ስልሽ ከሱ እንኳን ያለውን ነገር ለመስማት ፈቃደኛ ነሽ። እንግዲህ እስካሁን ባለው በዚህ እስከዚህ እድሜው ያለውን ነገር አውቃለሁና አንተ ድንገት ማላቀ ሰውዬ ድንገት ዛሬ መተህ ወንጀል ሰርቷል ስትል ወንጀል ሰራ እንዴ ምን ሰራ እንድልህ ነው እንዴ እየጠበቀው? ቆይ ማንኛውም ሰው እኮ እንዲያደርግ ማለት ምንድነው? ይሄ ነገር ማለት አንቺም ጋር የተደበቀ ነገር አለ ማለት ነው። ምንድነው የተደበቀ የምትለኝ 10 ጊዜ በተደጋጋሚ ይኸውልሽ። አሁን እንደውም መረጃውን አምጥቼ ማሳየት እፈልጋለሁ። ሰጡኛላችሁ ከካሜራ ጀርባ ያላችሁ። ግን ምን መሰለሽ ለአንቺ መንገር የምፈልገው ወንድምሽ በተደጋጋሚ ከሳባ ጋር መልእክት ሲላላክ ነበረ። ሳባን ያውቃታል። ከሳባ ጋር እንደ ፍቅረኛም ሲያወሩ ነበረ። በዛ ላይ ደግሞ ያደረገው አንድ ነገር አለ። የሰው ህይወት ማጥፋት ላይ ተሳትፏል። ልጁን ስለማታውቀው በእርግጥ እንደዚህ የማያውቅ ሰው መጥቶ ቢለውም አልፈርድበትም። ይሄ አንድ ፍሬ ልጅ ነፍስ ያጠፋል ጭራሽ ጉድ። እሺ ስለዚህ አንቺም ልታምኚ ፈቃደኛ አይደለሽም። እሺ ማስረጃ የምትለውን ነገር ማስረጃ አለኝ ምናምን እስቲ አሳየኝ እስቲ ልየው። አቀብሉኝ ከካሜራ ጀርባ ያላችሁ። እሺ ይኸውልሽ ይሄ የሱ ስልክ ነው። እያንዳንዱን ነገር እንግዲህ ስናጠራ የነበረ ነገር ነው። ይኸውልሽ ይሄ ከሳባ ጋር የተላላከው መልእክት ነው። ከመጀመሪያ ጀምሮ ላሳይሽ። ይኸውልሽ ይሄ ያኔ በፍቅር ሲያወሩ የነበረው ነው። የኔ ፍቅር ዛሬ የት ነሽ? እንገናኛለን ወይ? ትመጫለሽ ወይ? እሺ ችግር ይፈጥራል። ችግር የለውም። ምንም ባላውቅ እንኳን ከሷ ጋር ደግሞ ሌላ በመጨረሻ ደግሞ የተላላኩትን ላሳይሽ። ይኸውልሽ አሁን ቅርብ ጊዜ ወዲህ ደግሞ ሲላላኩ የነበሩት እንደውም መጨረሻ ላይ ያለው ላሳይሽ። ምን ብለዋለች? እኔን ሊፈልግ የመጣ ሰው አለ ወይ? ከዛ እሱ እንደው ምንም አልመለሰላትም። ይሄ ከአንድ ቀን በፊት የተላከ ነው ወይ እንግዲህ አጥፍቶትም ይሆናል አላውቅም። በእርግጥ የተወሰነው ሜሴጆች ነው ያሉት፣ አጥፍቶት ሊሆን ይችላል። ከእንደገና ደግሞ ብሩ ገባልሽ ወይ? ብሩ ገብቶልኛል። አዎ ገና ከዚህም በላይ ብር ታገኛለሽ፣ የሰራሽው ስራ አሪፍ ነው ምናምን እያሉ ነው። ይሄ ማለት ደግሞ ስራዋ አላውቅም። እኔ ግን ይሄ እኮ ወንጀል ለማለት የሚያስጠረጥር ነገር እኮ አይደለም እኮ ይሄ ያስብላል እንጂ ይኸውልሽ እኛ ካልነው ነገር ጋር ሁለቱ በዚህን ያክል ልክ ገንዘብ ሊላላኩ የሚችሉበት አይነት ምንም ምክንያት የላቸውም። ቆይ ልጅቷን ታውቋታላችሁ ነው? በደንብ ነው የምናውቃት እኮ ስራዋ ይሄ ማለት ገንዘብ ሊያስገኛት የሚችል አይነት ሰው እንድታጠፋ ሰው እንድትመርዝ ተደርጋለች። ሰው እንድትመርዝ አድርገዋት ያ የመረዘችው ሰው ደግሞ ሞቷል። ለሱ ደግሞ ክፍያ የከፈላት
እንዲከፈላት ያደረገው ወንድምሽ ነው። ብሩ ደርሶኛል አመሰግናለሁ። አረ ይሄ ነገር ተሳስታችሁ እንዳይሆን ላሳይሽ። ከላይም እኮ ይኸውልሽ ስለ መድኃኒት ያወሩት ነገር አለ። ይኸውልሽ እንደውም እዚህ አካባቢ መጀመሪያ ላይ መድኃኒቱ ስራውን በአግባቡ የሰራ አልመሰለኝም፣ እስካሁን መቆየት አልነበረበትም ይላል። ይኸውልሽ ይሄ ወንድምሽ የላከው ነው። እሷ ምን አለች? እኔ እንዲሰጥ አድርጌያለሁ፣ ሰራተኛዋ በአግባቡ ተወጥተዋለች ይላል። ይኸውልሽ እንደዚህ አይነት እንግዲህ ንግግር በምን ምክንያት ነው ሊያወሩ የሚችሉት? ልታምኚ ፈቃደኛ አይደለሽ ማለት ነው። እሱ እኮ በጣም ህፃን ልጅ ነው፣ አልገባህም? እንደዚህ አይነት ነገር እንኩ ይሄን ነገር ገና ብዙ ነገር ይኖረዋል ከጀርባ ታወጣጡልኝ ይሆናል። ስለዚህ አሁን ቢሆን እንኳን አድርጎት ቢሆን እንኳን በጭራሽ ፈልጎት አያደርገውም ይሄን ነገር። ፈልጎት አይደለም፣ እኔ ፈልጎት ነው። እሱን ነገር አይደለም እኔ መስማት የምፈልገው። አይደለም አልገባህም እኮ ይሄ ልጅ እንደነገርኩ በጣም ትንሽ ልጅ ነው። ብዙ ነገሮች ሊያታልሉት ይችላሉ። ገንዘብ ያው ያታልላል ታውቃለህ። እሱም ሊሆን ይችላል እኮ። መጀመሪያ እኮ አንቺ ድርቅ ነው ያልሽ። ወንድሜ ወንጀል ሊሰራ አይችልም ማለት እኮ። እንደዚህ አይነት ወንጀል ጭራሽ ደግሞ እንደምትደረጃ እንዴት እጠብቃለሁ ስታስበው። ስንት ዓመቱ ነው ወንድምሽ? አሁን 20 ሊሞላው ነው። 19 ጨርሷል። ውድ ተመልካቾቻችን ማለት እኔ ሁሉንም ነገር በዝርዝር አጣርቼ ነው የመጣሁት። ስለነሱ ቤተሰብ እንዳልኳችሁ እያንዳንዱን ነገር አጣርቼ ነው የመጣሁት። ወንድምሽ 19 ዓመቱ አይደለም። አሁን እየዋሸሽ ነው ያለሽው። ይልሽ ለምን በዚህ ልክ አንቺም እየዋሸሽ እንደሆነ ሊገባኝ አልቻለም። ለምን ነው የምትዋሺው? በቃ እኔ ምንም ነገር እንዲደርስበት አልፈልግም። እሱ በቃ ለኔ ወላጆቼ ኃላፊነት ነው። ወላጆቼ ኃላፊነት የሰጡኝ እሱን ለኔ ነው። ምንም ነገር ቢሆን እሱን ላተርፈው ፈልጋለሁ። አሁን ደግሞ ወንጀል ምናምን ስትል እሱ መያዝ የለበትም። ከዚህ በፊት እሺ አንድ ነገር ድንገርሽ፣ ከዚህ በፊት የተሻለ ቤት ውስጥ እንደምትኖሩ አውቃለሁ። ከምናልባት ወደ አመት ገደማ ሊሆነው ነው። ከዚህ በፊት የምትኖሩት የተሻለ ቤት ውስጥ የተሻለ ኑሮ፣ በጣም አሪፍ የሚባል ኑሮ ውስጥ ነበራችሁ። አሁን ደግሞ እዚህ ጋር ነው እየኖራችሁ ያላችሁት። ማለት ይሄ ካጣራሁት መረጃ ያገኘሁት ነው። ለምን እንደዚህ አይነት ነገር እንደሆነ እኔ በእርግጥ ስለ እናንተ ህይወት የሚመለከት ነገር የለም። ግን አሁን ደግሞ ስለ ወንድምሽ እድሜ እየደበቅሽኝ ነው። ወንድሜ ኃላፊ ምናምን። በእርግጥ አንቺና እሱ ብቻ እንዳላችሁ አውቃለሁ። ሁለታችሁ ብቻ ነው ያላችሁት። ልትሆኚ ትችያለሽ፣ አንቺ ልታሳድጊ ትችያለሽ። ስለሱ ያን ያህል የጠለቀ መረጃ የለኝም። ግን ብዙ የደበቅሽ ነገር እንዳለ እየተሰማኝ ነው። ሌላ ምንም ነገር አልደበቅኩም። በቃ ግን በቃ እሱ ለምን እድሜውን መደበቅ አስፈለገ? ነገርኩ። በቃ ትንሽ ነው ብለህ እንድተው እፈልጋለሁ። የሆነ ነገር አጥፍቶ ሊሆን ይችላል። በእርግጥ ወንድምሽ ከአንቺ 2 ዓመት ወይ 3 ዓመት እንደሚያንስ አውቃለሁ። አንቺ ወደ 30 አካባቢ የተጠጋሽ ነው። ወንድምሽ ደግሞ 28 29 ብቻ እዛ አካባቢ እንዳለ አውቃለሁ። ግን አንቺ እሱ 19 ገና 20 ሊሞላው ያለ ወንድም ነው፣ 20 ሊሞላው ያለ ህፃን ልጅ ነው እያልሽ እያሳነሽ እየነገርሽኝ ነው። እኔ እድሜውን ስላሳነሽ ወንድምሽን የምተውበት ምንም ምክንያት የለም። ወንጀሉን ሰርቷል ወይም ደግሞ ለወንጀሉ ተባባሪ ሆኗል። በዚህ የሚቀጣ ይሆናል። ትሰምኛለሽ? ይኸው በቃ እኔ ምን እንደምልህ አላውቅም። ግን እሱ ፈልጎ ሊያደርግ አይችልም። ወይ አስፈራርተውታል ወይ እንደነገርኩ በገንዘብ ያንን ነገር እንኳን እኮ አንቺ ለመስማት ፈቃደኛ አይደለሽም። ማን ነው ያደረገው ያንን ነገር? ማን ያስደረገህ ብለሽ ከማለት ይልቅ እሱ ይሄን ነገር አያደርግም ብለሽ እሱ አላደረኩም እያለኝ አይደል እንደ እየሰማኸው አይደል? እሱ ልጅ ስለፈራ አንቺ የምታድኙ ስለመሰለው ነው እኮ። እኔ ደግሞ ካንተ በላይ እሱን አምነዋለሁ በዚህ ሰዓት። ይኸውልሽ እንደውም እኔ አሁን እየመሰለኝ ያለው ሁለታችሁ ተባብራችሁ ልታደርጉት የምትችሉት ነገር ነው። ምንድን ነው ተባብረው የምናደርገው? ይሄንን አይነት ትልቅ ወንጀል ብቻውን ሊወጣው ይችላል ብዬ አላስብም። ከሆነም ደግሞ አንቺ ልታቂ ማትችይበት ምንም አይነት ሆነ ብለሽ እየደበቅሽ አሁን እሱን ያሳልፈሽ እየሰጠሽኝ ነው ደግሞ መለሰሽ። አይ አይደለም፣ እንደዛ አይደለም። ለምንድን ነው አሳልፌ የምሰጠው? ከፍቅረኛው ጋር ያደረገው ምን አይነት እኮ ብቻውን ሊያደርገው አይችልም አልከኝ። ለዛማ ፍቅረኛው ነው። ለዚህም ደግሞ አንቺ ወይ ተባብረሽዋል ወይ ደግሞ ሆነ ብለሽ የሆነ ነገር ስላለ ነው። ለምንድን ነው የምደብቀው? ምንድን ነው የምደብቀው? የምደብቂው ነገር እንዳለ እርግጠኛ ነኝ እኔ። ግን ልነግርሽ የምፈልገው አንድ ነገር ቢኖር እሱ ስለሰራው ነገር የምታውቂ ቢሆንና የደበቅሽው ነገር ቢሆን እኔ ምንም ማውቀው ነገር የለም። አይገባህም እንዴ ሰውዬ? እሺ እርግጠኛ ነኝ መቼም ለሰራውበት ስራ ክፍያ ተከፍሎኛል ብሏል። ያንን ክፍያ ሲያመጣ መቼም እንግዲህ ብሩን እንግዲህ ቤታችሁም ላይ ያን ያህል የተለየ ነገር አላየሁም። እንደ ሳባ ያን ያህል የሚያስታውቅ ነገር ያደረጉት ነገር ምንም ነገር የለም። ስለዚህ የሆነ ያደረጋችሁት ነገር አለ ወይ? ሲጀመር ልጁ ከቅርብ ጊዜ ወዲህ ቁማር ጀምሯል። የተው መስሎኝ ነበር። እንደ በፊቱ ነኝ ብር ስጪኝ ስለማይለኝ እንደ በፊቱ ስለማይጨቀጭቀኝ የተው ነበር ይመሰለኝ። እሺ ስለዚህ አሁን በቃ እዛ ጋር ማጥፍቶት ሊሆን ይችላል። ምንም ማውቀው ነገር የለም። ስለዚህ አሁን ወንድምሽ ወንጀሉን ሊሰራ እንደሚችልም እያመንሽ ነው ማለት ነው?
አልከኝ። እኔ ምን ላርግ? በቃ እመኝኝ በግድ አልከኝ። እሺ አመንኩ። በቃ እኔ እመኝኝ በግድ አይደለም፣ መረጃውን አሳይቼሽ በመረጃው መሰረት ነው ነገሮችን እየተነጋገርን ያለ ነው አይደል እንዴ? ግን መጀመሪያ ድርቅ ብለሽ ምንም አይነት ወንጀል ሊሰራ እንደማይችል ሳባ የምትባልም ሴት እንደማታውቂ እኮ አሁን እኮ ነው ራሴ ያሳየኝ። እሺ አሁን ሳባን አታውቂያትም? እኔ ሳባን አላውቃትም። ፍቅረኛ እንደያዘም አላውቅም ጭራሽ። አሁንም ትንሽ ልጅ ነው እንዳትዪ እኮ። ግን ፍቅረኛ እንደያዘ አላውቅም። የግድ እያንዳንዱን ነገሩ ለእኔ መንገር አለበት? ይኸውልሽ ብቸኛ እህቱ ነሽ አንቺ። እንግዲህ ከአንቺ ጋር ነው የሚኖረው። መቼም የሆነ ቀን እንኳን ወይ ስልክ ሲያወራ ልትሰሚ ትችያለሽ። እዚህ ቤት ውስጥ ነው አይደል የምትኖሩት? አንድ ላይ ነው የምትኖሩት አይደል? አዎ አንድ ላይ ነው ማለት ግን እያንዳንዱ የምናደርገውን ነገር እንተዋወቃለን ማለት አይደለም። ግን ቢሆን አጋጣሚ እንኳን ቢሆን ሳባ ስለምትባል ሴት ሲያወራ ወይ እንኳን ስልክ ሲያወራ አዝናለሁ። እንግዲህ ሰምቼ አላውቅም። ያው ስልክ እኮ ሲያወራ ሰምቼ አውቃለሁ። ግን ይሄን ያህል በቃ ትኩረት ሰጥቼ የማዳመጥበት ምንም አይነት ምክንያት አይኖርም። አሁን ነገሬን እየበጠበጥሽብኝ ነው ያለው። በእርግጥ እውነትም ወይ ምንም ላታውቂ ትችያለሽ፣ ወይ ሆነ ብለሽም እየደበቅሽ ሊሆን ይችላል። ምንም ችግር የለውም። ግን እኔ አሁን ጉዳይ ከአንቺ ሳይሆን ከሱ ነው። እሱ ጋር በጣም ብዙ የደበቀው ነገር አለ። ሊነግረኝ ጫፍ ጫፍ እያለ ነው። አንቺ እንግዲህ መተሽ ነገሩን የበጠበጥሽው። በቃ አትምቱት። እንዴ ለምንድን ነው የምትመቱት? መናገር አልፈለገም። ይኸውልሽ ወንድምሽ ወንጀል መደበቅ ነው የፈለገው እኮ። የሆነ ነገር የሰው ነፍስ እኮ አጥፍቷል። የሰው ማጥፋት እኮ በቃ እንደዛ ያስሽ የሞተው ሰው እንደዛ ብለህ ካመንክ በቃ የሚገባውን ህግ ጋር ውሰደው፣ ይቀጣ እንዴ። እሺ ይቀጣ፣ ችግር የለም። ለእያንዳንዱ ነገር ቅጣቱን የሚያገኝ ይሆናል። እዛ ሄዶ ምን አይነት ነገር እንደሚደርስበት ታውቂያለሽ? ከብዙ ወንጀለኞች ጋር ነው የሚታሰረው። ምን ሊያደርጉት እንደሚችሉ ታውቂያለሽ? ይሄንን የሚያሰራው ሰው ገና እዛ እንዳስገባውት እንግዲህ እጃቸው ረጅም ሊሆን ይችላል። ገና እዛ እንደገባ ቢገሉትስ? የሆነ ነገር ቢያደርጉትስ? እና እሺ እዚህ መደብደብ እዚህ ቢደብደብ ነው እያልከኝ ያለኸው? እኔ እንደዛ አልወጣኝም፣ ግን እዚህ ያለውን ነገር መናገር አለበት። ለሱም ሲል ለእኛም ሲል መናገር አለበት። ዞሮ ተናገረ አልተናገረ ከዚህ በኋላ አታድኑት አይደል? ይኸውልሽ ቢናገር እኔ አንድ ቃል ምገባልሽ ነገር ቢኖር ትክክለኛ መረጃ ቢሰጠን በእርግጠኝነት ፍርዱን የተወሰነ እናቀልለታለን። ግን ወንጀለኛን የሚተባበር ከሆነ ለወንጀለኛ የሚደብቅ ከሆነ እኔ በራሴ መንገድ ነገሩን ካገኘሁትኝ ነገሩ ይከርበታል። ብታቀልለትም እኮ እንዳልከው ከሆነ በአንድ ቀንም ሊሞት ይችላል ይሄ ልጅ እዛ እንደገባ። እኔ ይኸውልሽ እስካሁን በእኔ ስር የገቡ ሰዎችን እኔ ከለላ አደርግላችኋለሁ፣ እየሄድኩም እጠይቃለሁ፣ እከታተላችኋለሁ። ስለዚህ መረጃም እንዳይጠፋብኝ ለራሴም ለነሱም ስል ጥበቃ አደርግላችኋለሁ። ወንድምሽ እውነታውን መናገር አለበት። አሁን ባትበጠብጭንና ወተሽ እኔ ወንድምሽን ባወራው ማለት ወተሽ የት ነው የምወጣው? ሲጀመር አንቺ ባልሆነ ሰዓት ነው የመጣሽው። ወንድምሽ እዚህ ቁጭ ላለው ሰማዋለሁ እያንዳንዱ የሚለው ነገር ምንም መውጣት የሚባል ነገር ማመንም አልፈለገም። ሲጀመር ክዶናል እኮ አሁን አወቅኩ አይደለ? አሳየኛል። ሳባን ራሱ ካደ እኮ አሁን ግን በቃ አውቄያለሁ። እያንዳንዱ ነገር ስላወቅኩ ከዚህ በኋላ የሚክደው ነገር ነገሩን ልትበጠብጭን አልፈልግም። ቁጭ ላለው እሱም መጥቶ ያወራል። ፊት ለፊት ቁጭ ብዬ መስማት እፈልጋለሁ፣ ከእሱ መስማት እፈልጋለሁ። እንደውም ከአንቺ ጋር እንደዚህ አይነት ሁኔታ እንደዚህ የተጨቃጨቅን እንትን ልንል አንችልም። ስለዚህ እባክሽን ውጭልኝና ሰውዬ ትሰማለህ፣ መስማት ትችላለህ አይደል? ይኸውልሽ ጓዳም ያደረግኩትኝ ምን አይነት ነገር እንደሰማሽ ምን አይነት ነገር እንዳወራሽ እንዲሰማ ስላልፈለግኩኝ ነው። ስለዚህ አሁንም አንቺን ተማምኖ ነገሮችን እንዲያከርብኝ ሌላ ድብደባ እንዲደርስበት የማፈልጊ ከሆነ በጸባይ ወጥቶ እንዲያወራ እናድርገው። አንቺ ካለሽ አሁንም ነገሮችን ይደባብቃል። ያኔ ደግሞ እኔም ትዕግስት የለኝም፣ እሱን ልጎዳው እችላለሁ። ሰሚኛለሽ? ነይ እንደውም ውጭ አንቺ ነይ ውጭ ውጪ ሂድ፣ አስወጣት፣ ደጁ አስወጣት። እዛው ጠብቋት፣ እንዳትመጣ፣ ወደዚህ እንዳትመጣ። ውስጥ እሱን አምጡልኝ፣ ውስጥ ያላችሁት ና አንተ። እሺ ይኸውልህ እህትን አስወጥቻታለሁ። አሁን እሷንም እንደኔ ደበደባችኋት? እኔ ከእሷ ጋር ምንም ጉዳይ የለኝም። ቅድም ለምንድን ነው እንደዚህ የመጠጥከውሽ? እንታደነ መስሎ ነው። እሷ ምንም የምታውቀው ነገር የለም። በቃ ይኸውልህ እርስ በርስ እንድትደባበቁ አይደለም ምን የምፈልገው። እሷም ይኸውልህ መቀጥቀጥ ካለባት ትቀጠቀጣለች። አንተ ምን ማለት ነው? እንዴት እሷን እንደበደባለሁ ትላለህ? እየደበቃችሁ ነው ያላችሁት። ምንም የምንደብቀው ነገር የለም። በቃ እሷ የምታድንህ መስሎ ነው አይደል መጀመሪያ አንተ ስትል የነበረው? ምንም በቃ እሷን እንዳትነካት፣ መንካት አትችልም እሷን። እሱን እኮ መጀመሪያም ይኸውልህ ያደረግነው ነገር ነው። እኔ ውስጥ እንድትሆን የፈለግኩትኝ እዚህ ጋር ያለውን ነገር አይተህ ወከባ እንዳትፈጥር ስለፈለግኩ ከኔ ጋር ነው የምትጨርሰው። እሷን መንካት አትችልም እያልኩ ነው። ይኸውልህ እሷም እናንተ እያንዳንዱን ነገር አምናለች። እሺ እንዲህ ማለት
ሁሉንም ነገር ነግራኛለች ማለት ምንድነው? አንተ ለምንድን ነው በዚህ ልክ ልትዋሽ የፈለከው? ምንድነው የነገረች? እንዴት እንደዚህ ታደርጋለች? ምን ነገረች? ብዙ የሰማሁት ነገር አለ። ብዙ የነገረችኝ ነገር እኮ ማለት ምንድነው የነገረች? ነገረኝ። እሷ እኮ ለአንተ አላዘነችም። አንተን አሳልፋ ስትሰጠኝ ምን ነገረች? እንዴት እንደዚህ አታደርግም? ተረጋግተህ ቁጭ በል። ምን ማለት ነው? የት ነው ሄደችው እሷ? ሲጀምር ቁጭ በልና ቁጭ በል። የት ናት? እሺ እሷ ቁጭ በል። እንዴት ምን ነገረች? እሺ እሷ እዚህ የለችም። እሷን ወደ ወህኒ ወርውሬያታለሁ። እሷ ምንም የምታውቀው ነገር የለም። የምታውቀው ነገር ማስላለ ነግራኛለች። እኔ ነኝ አንተን ነው እኮ አሳልፋ የሰጠች። ተነስ። ይኸውልህ ስማኝ፣ ቁጭ በል። እሷ ምንም የምታውቀው ነገር የለም። ቁጭ በልና ልንገርህ ነገር ውስጥ የገባሁት እኔ ብቻ ነኝ። ቁጭ በል። ተነስና ቁጭ በል። እናትህ እባክህ ተወኝ። ዱላ ነው የምትፈልገው? ይኸውልህ አይደለም እሷ ምንም የምታውቀው ነገር የለም። ነገሩን እኮ አሳልፋ ሰጠችኝ እያልኩህ እኮ ነው። ምንድነው የነገረች? ስለ አንተ ያለውን ነገር እንዳለ ነገረችኝ። ማለት አንተ ወንጀሉ ዋና ኃላፊ አንተ እንደሆንክ ነገረችኝ። ወንጀሉን ሁሉ ያሰራኸው አንተ እንደሆንክ ነገረችኝ። እንዴት እንደዚህ ትላለች? ና ቁጭ በል። ቁጭ በልና ልንገርህ። ከፈለክ መረጃ አለ፣ ካሜራውን አሳይሃለሁ። እንዴት እንደዚህ ልትልች አለች? ነገረችኝ። እንግዲህ ይህንን ነገር ተባብራችሁ እህትና ወንድም እንዳደረጋችሁትና ሀሳቡን ያመጣኸው አንተ እንደሆንክ ነገረችኝ። እንዴ ኧረ በፍጹም እንደዚህ ልትል አትችልም። ነገረችኝ። እንግዲህ ካሜራውን ቅጂ ላሳይህ። አጥፍቼ ያወራሁትን ላሳየህ። እንዴት እንደዚህ ትልሃለች አለችኝ። እንግዲህ እንዴ ለእሷ ብዬ እኔ ፍቅረኛዬን ሁላ መስዋዕት አድርጌ ፍቅሬን እኮ አይደል? እሷ ግን አንተን ነው አሳልፋ የሰጠችኝ። የገዛ እህትህ አሳልፋ ሰጥታለች እያልኩ ነው። እንዴ እሷ አይደለች እንዴ ያውሉ ከዛ ከምንኖርበት ኑሮ አውርዳ እዚህ እኔ ከፍቅረኛ ጋር ሰላማዊ ኑሮ እንዳልኖር ያደረገችኝ እሷ አይደለች እንዴ? ቁጭ በል። አሁን ተረጋግተህ ቁጭ በልና ምን ያናኑ ነገር ይኸውልህ፣ አንተ እሷ የምታደን መስሎ ነበር አይደለ? ይህ ሁሉ ነገር ስደባብቅ የነበረው እንዴት እንደዚህ ታደርጋለች? አሳልፋ ሰጥታለች እያልኩ ነው። ህይወቴን አበላሸችው እሷ እኮ ናት። እሺ ይኸውልህ፣ አሁን እኔ ሁለታችሁንም ወህኒ መወርወር አልፈልግም። ያለውን ነገር በዝርዝር ንገረኝ። ነፃ ላውጣህ እያልኩ ነው። እንዴት ነገረች? እንግዲህ ነገረችኝ። ይኸውልህ እኔ ስልክ ላይ አንዳንድ መረጃ አግኝቼ ነበር። ከእሷ ጋር ከእህትህ ጋር የተላላከውንም የገንዘብ ነገር አይቼ ነበር። እንግዲህ ማለት ወንድምና እህትህ ይህን ያህል ገንዘብ ይላላካሉ ብዬ ስለማላስብ እሱን እንደማወጣጫ አድርጌ የተጠቀምኩኝ። ነገረች። እንዴት እንደዚህ ታደርጋለች? ለእሷ ብዬ እኮ ነው ደህና ከምኖርበት ቤት ወርጄ እዚህ ቤት እየኖርኩ ያሉት እኮ ለእሷ ብዬ። አሁን እሺ ነገሩን እያንዳንዱ በግልጽ እንድታስረዳኝ ይፈልጋለሁ። ትዕግስት እንዴት እንደዚህ ታደርጋለች? አደረገች። አሁን እኮ ወይኔ ሁሉን ነገር አሳልፋ ሰጠች። ያሁሉ ነገር አውርተን ያሁሉ ነገር እንዴት የሁሉ ነገር ልትነግር ቻለች? ይኸውልህ አሁን እያንዳንዱ ነገር ንገረኝ። እኔ አንተን ነፃ ላውጣ እያልኩ ነው። አንተን እየተጠቀመችብን ያለችው። ሲጀመር ለምንድን ነው እዚህ ነገር ውስጥ የገባችሁት? ማን ነው ከጀርባችሁ ያለው? ይኸውልህ በቃ ልንገርህ። እሺ አባታችን አሜሪካ ነው የሚኖረው ነበር። አሁን ድረስ እዛ ነው ያለው። ከዛ ከተወሰነ ጊዜ በኋላ ገንዘብ ችግር ውስጥ ነኝ እያለ ገንዘብ ከኛ መጠየቅ ጀመረ። እየላከ ነው ወይስ እሱ እየጠየቀ? እሱ እየጠየቀ። እናንተ ጭራሽ ወደ አሜሪካ ብር እየላካችሁ? እኛ ወደ እሱ በቃ እኛም እኔም እሷም በቃ የምታውቀው ነገር ስላለ ምናምን በቃ እዚህ ውስጥ እንትን በቃ የገንዘቡን እንትን በቃ እሷ ናት እንትን እያለች ምትልክለት የነበረው። ከዛ አሁን በቃ ከፍ ያለ ገንዘብ ጠየቀን የሆነ ሰዓት ላይ በቃ ይህን ያህል ገንዘብ ያስፈልገኛል ምናምን። ከዛ እንዴት እንደዚህ ምናምን ብዬ ስጠይቅ አይ አሁን ያለሁበት ነገር እዚህ ያሉትን ነገሮች እያስተካከልኩ ስለሆነ እዚህ ያለውን ገንዘብ ጨርሻለሁ አለ። ከዛ የነበርንበት ቤት ትልቅ ቤት ነው። ከዛ እህቴ ጠራችኝና ምናምን በቃ ይሄ ቤት መሸጥ አለበት። የቀድሞ ቤታችሁን ማለት ነው? ትልቁ ቤት ማለት ነው። እና ለጊዜውም ቢሆን በቃ አባታችን የሆነ ነገር እስከሚደርስ ድረስ የሆነ ማስተካከል ያለበት ነገር እስከሚያስተካክል ድረስ እዚህ ቤት መኖር አለብን አለች። ከዛ በኋላ በቃ እህቴ ናት የምታውቀው ሁሉንም ነገር ማለት ነው። እኔ በቃ ጉዳዩን ዋናውን ጉዳይ አላውቅም። በቃ ግን እህቴ ፍቅረኛ እንዳለኝ እና ታውቃት ነበር፣ ይተዋወቁ ነበር። ስለዚህ ሳባንም ድሮ ጀምሮ ታውቃታለች ማለት ነው? የተወሰነ አመት ከምናምን በኋላ ታውቃታለች።
እና በቃ እሷ የምትሰራውንም ስራ ስለምታውቅ እዚህ ቤት ከገባም በኋላ 3 ወር ምናምን በፊት እስቲ ሳባን እንድታናገረኝ አድርግ የሆነ በቃ ነርስ አይደለች ምናምን አለች። ከዛ አዎ ምናምን አልኳት። ከዛ እሺ እንድታወራኝ አድርግ ምናምን አለችኝ። ከዛ ለሳባ ነገርኳት። ከ3 ወር በፊት ማለት ነው። ከ3 ወር በፊት እሺ። ከዛ ለሳባ ነገርኳትና ከዛ ወር ምናምን ያክል ድረስ ስራ ምንም አላስጀመረቻትም ነበር። ከዛ በቃ እንትን እየተባባሉ እያወሩ ምናምን ወር ምናምን ከቆየ በኋላ የሆነ ቤት ሰው መንከባከብ ምናምን አስገባችኝ ምናምን አለችኝ። ከዛ እንደውም አሁን ስሙ ሳባ ገባች ማለት ነው። ሳባ ገባች ማለት ነው። ስራ እህቴ አግኝታላት። ከዛ በቃ እንትና አሁን አንተ እንደውም ስሙን እየጠራ ነበር ተሙ ምናምን እነሱ ጋር ምናምን ተሙ ምናምን ሲባባሉ እየሰማሁ ዲቴል ያለውን ነገር ባላቅም በቃ እነሱ ጋር የተሙ አባት ቤት አስገባቻት ማለት ነው። እዛ ስራ ያስገባቻት እሷ ናት። ስለዚህ የገዛ እህት ነች እዛ ያስገባቻት እህቴ ናት። በቃ እንትኑ በቃ ብቻ የሆነ ሰዓት ላይ ግን ስጠይቃት ለማወጣጣት ያው ምንም ነገር ስለማላቅ ስለሚሰሩት ስራ ስጠይቃት ፍቅረኛዬን በቀል ነው ምናምን ብላኝ ነበረ። ብቻ የሁሉ እየሆነ ያለው ነገር በቀል ነው እንጂ ስራ አይደለም ብላኝ ነበረ። እና በቃ ሌላ ያለውን ነገር ምንም የማውቀው ነገር የለም ከዚህ ሌላ። ይሄን እርግጠኛ ነኝ ነገርከኝ ነገር ትክክለኛ ነገር ይሄ አሁን በቃ በጣም እርግጠኛ እህቴ ሸጣኝ። ምን አይነት በቀል ቢኖራችሁ ነው አንተና የተሙ ቤተሰብ ጋር? እኔ ምንም ምን አይነት ነገር ቢኖር? እኔ ምንም የማውቀው ነገር የለም። ብቻ በቃ አባቴ አሜሪካን የሚኖረው ብለኸኛል። አባቴ አሜሪካ ነው። በቃ አሁን በህይወት አለ? አዎ አለ። እና በቃ መጀመሪያ ለእኛ እንደውም ገንዘብ ይልክልኝ ነበረ ለእኔም ምናምን። ከዛ ከተወሰነ ጊዜ በኋላ ግን በቃ ከኛ ገንዘብ ይፈልጋል እና በቃ ያኛው ቤትም ትልቁ ቤትም ተሽጦ እኛ እዚህ ቤት መኖር አለብን አለችኝ። ታላቂ ናት። እሺ ብዬ እዚህ ቤት መጥቼ መኖር ጀመርኩ። ቤታችሁን ሸጣችሁ ለአባታችሁም ብር ላካችሁ ማለት ነው? ብሩ በቃ ቤት ተሸጠ ምናምን። ከዛ እሷ ናት እንደውም ቤቱ ምናምን ሸጣ ለፋዘርም ብር የላከችው እሷ ናት። ስለዚህ ከዚህ ነገር ሁሉ ጀርባ እህት ነች ዋነኛ አቀናባሪው ማለት ነው። በቃ እኔ የማውቀው እሷ ናት። በቃ ስራ ወስዳ ፍቅረኛዬን ስራ ብላ ያስገባቻት እሷ ናት። ሌላም ማውቀው ነገር የለም። ስለ ሁለቱ ስላወሩት ነገር ምናምን ሌላ ማውቀው ነገር የለኝም። እሺ። ስለዚህ አሁን ሳባም የት እንዳለች አንተ በዝርዝር ታውቃለህ ማለት ነው? አዎ አውቃለሁ። በጣም ጥሩ። መጀመሪያ ግን ስሸመጥጥ ነበር። በቃ ያው የእህቴን ሚስጥር ለመጠበቅ ብዬ ነበረ። በቃ ግን አሁን ሁሉ ነገር ይውጣ፣ በቃ መውጣት አለበት። እንደዚህ ነው የሚሻለህ። መጀመሪያም ጀምሮ እኛ ከአንተ ጋር ሁሉ ግብግብ ከመፍጠራችን በፊት እያንዳንዱን ነገር መንገር ነበረብህ። አሁን መቼም እንግዲህ አሁን ዋነኛ የምፈልጋት ሳባን አይደለም ማለት ነው። አሁን እንግዲህ ወደ ሌላ ዞሯል። ግን ሳባ ለሰራችሁ ጥፋት እያንዳንዱን ነገር ዋጋ መክፈል ስላለባት ከየትም ፈልገን እናመጣታለን። የት ሄዳ ነው? የት ነው ያለችው? ሳባ አለች። እዚህ ቤት አይደለችም፣ ሌላ ቦታ ናት። ሌላ ቦታ ናት ማለት? ሌላ መጋዘን አለ፣ እዛ መጋዘን ውስጥ ናት። አሳያለሁ። እዚሁ አንተ እዚሁ ማለት ነው? አይ እዚህ ቤት አይደለም፣ ሌላ መጋዘን አለን። እና እስካሁን የቆየችው እዛ መጋዘን ውስጥ ነው የነበረችው? አይ አይደለም፣ ከትላንት ወዲያ ነው ምናምን እናንተ እናቷ ቤት እንደሄዳችሁ መረጃ ደረሳት እና ከዛ በቃ ሌላ ቦታ ነበረች። ከዛ ወደዚህ መጣች። ስለዚህ አንተ ልትደብቃት ወይም ደግሞ እህትም ወይ አንተ ልትደብቋት ወደዚህ ያመጣችሁ ነው ወይስ? ከኔ ጋር አይደለም የምነጋገሩት፣ ከእሷ ጋር ነው መሆን ያለባቸውን ያለባቸው የሚያደርጉት ከእሷ ጋር እየተነጋገሩ። ስለዚህ የዚህ ሁሉ ነገር አቀነባባሪ እህትህ ናት እያልከኝ ነው? አዎ። ምንም ችግር የለም። እሺ አሁን እንግዲህ ሁሉንም መረጃ አውቀናል ማለት ነው። እስቲ ከጀርባ ያላችሁ ጥሯት። ትግባ። አስገቧት። ነይ አንቺ ከሃዲ! እንዴት እንደዚህ ታደርጊያለሽ? እኔ ላይ እንዴት እንደዚህ ታደርጊያለሽ? ቁጭ በይ አንቺ ከሃዲ ነሽ። እንዳትረሽ። ቁጭ በይ። መጀመሪያ ደህና ሰው ተመስይ ነበረ። ምንድን ነው አልገባኝም። ከሃዲ ነሽ። አንተ ዝም በል። ቆይ ሁሉንም ነገር ሰምቻለሁ። እሺ ምንድን ነው ሁሉም ነገር? እያደረግሽ ያለሽውን እያንዳንዱን ነገር አውቄያለሁ። ምን አደረግኩ ነው? እስካሁን ደህና ሰው መስለሽን ነበረ። ለማንኛውም እንኳንም ደረስኩበት። ሁሉንም እውነት ደርሼበት። ምንድን ነው? የምን እውነት ነው ታዲያ? የተናገረው። ይኸውልህ እኔ
ከሷ ምንም የሰማሁት ነገር የለም ነበረ ማለት ሁሉንም እውነት ነገርከኛል እንዴት አውጣኝ ዝም በል ይኸውልህ እኔ ያልኩህ እንዳለ ውሸቴን ነበረ እንዴት እንደዚህ ታደርጋለህ ምንም ነገር አልነገረችኝም ነበር አሁን ግን በዝርዝር ሁሉንም ነገር እኔን እንደከዳ ታረክ ምንድነው የነገርካቸው ምንድነው የነገርካቸው ቁጭ በይ አንቺም ተረጋጊ ዝም በይ ምንድነው የነገርካቸው ንገረኝ እያንዳንዱን ነገር ሰምቻለሁ እሺ እኔን እንደከዳ ታረክ ዝም በል ቁጭ በል ጭራሽ ምን ብለህ ነው ቆይ ሁሉንም ነገር ሰምቻለሁ ለበቀል ብለሽ ይሄንን ሁሉ ነገር እንዳደረግሽ አውቃለሁ እሺ ተሳክለሽ ቁጭ በይ የዚህ ነገር ሁሉ ወንጀል አቀነባባሪ አንቺ መሆንሽ እንዳልሽበታለሁ እሺ እኔ ሁሉ ነገር ታረቂ ነበር ለዚህ ነበር ልቀቅኝ ሳባንም እዚህ ነገር ውስጥ ሆነ ብላችሁ አጥምዳችሁ እንደከተታችኋትና ይሄንን ወንጀል እንዳሰራችኋት ነግሮኛል ግን እያንዳንዱን የተደበቀውን ነገር ካንቺ መስማት ፈልጋለሁ እሺ ትነግሪኛለሽ ሁሉንም ነገር ትነግሪኛለሽ በቃ ነገር አይደለ ምንም የተደበቀ ነገር የለም አለቀ ምንም ነገር ገና ይቀራል ብዙ ነገር ነው ዝም በል አንተ ዝም በል ናውጣ እንደውም አንተ አስወጡልኝ ይሄን ሂዱታ ያዙት አስወጡት እንዳይገባ እዛ ያዙት ቁጭ በይ ትሰሚኛለሽ ላይ ጠጋ በይ ይኸውልሽ አሁን ወንድምሽ ሁሉንም ነገር ተናግሯል ለካ አንቺ ሆነሽ ነው እንደዛ ስትከራከር የነበረው የዚህ ሁሉ አቀነባባሪ ለካ አንቺ ነበርሽ ለምን ስትይ ነው ይሄን ሁሉ ነገር ያደረግሽው ነግሮ አይደለ በቃ ተውኝ ነኝ እንዴ በቃ ገና ብዙ ነገር ይቀረኛል ብዙ ያልነገረ ነገር እሺ ምንድነው የነገረኝ ለምን ስትይ ነው የተሙን አባት ማስገደል የፈለግሽው አቶ እንዳልክ እንዲሞት የፈለግሽው ለምንድን ነው ነገረህ አይደለ ነገረህ አይደለ ምን የምፈልገው ይሄንን ሁሉ ነገር ለምንድን ስትይ ነው ያደረግሽው አወክ አይደለ በቃ ጨቅጭቀኝ እኔ አወክ የሚለውን አይደለ የምፈልገው የተሙን አባት ማጥፋት መግደል የፈለግሽበት ለምንድን ነው መሞት የነበረበት ሰው ስለነበረ ሞትም ሲያንሰው ነው ሌላ ቅጣት ቢኖረው እንደውም ሌላ ነበር የሚቀጣው በደንብ ታውቂዋለሽ ማለት ነው የተሙን አባት ለመግደል ሲሆን አወኩት ይሄን ይፈልከው አይደለ በቃ መበቀል ነበረብኝ ተበቀልኩት ለምን ሲባል ምን አይነት ግንኙነት ኖሯችሁ በቅርቡ እኮ ነው ከአሜሪካ የመጣው አይደል እንዴ ለዛ እኮ ነው ታዲያ ችግር የፈጠረው ያኔ አይደለ ምን ነገር ቢያደርገን ነው እስቲ ምንድነው ያደረገሽ እሱ ምክንያቱም መስማት ላንተ አስፈላጊ አይደለም በቃ ያስፈልገኛል እንደገደልኩት አወክ በቃ እሺ ምንድነው ፈልገው በቃ ማሳሰርም ከሆነ የራስ ጉዳይ ከጀርባሽ ሌላ ሰው የሚኖር ገና ምን እንደሆነ አላውቅም ነገሩ ገና ያልተቋጨ ነገር ነው ከጀርባዬ ማንንም ተሙ ጋር ራሴ ነኝ ያደረኩት ራሴ ነኝ ያደረኩት ይኸውልሽ እያንዳንዱን ነገር ንገሪኝ ለምን ስትይ ነው ይሄን ነገር ያደረግሽው መሞት ስለነበረበት አለ ሌላ ነገር ውስጥ እንድንገባ አታድርጊ ምንድነው ሌላ ነገር ውስጥ ለምን ስትይ ነው ይሄን ነገር ያደረግሽው መሞት ስለነበረበት ይኸውልሽ ማንም ሰው መሞት የለበትም ምን ስላደረገ ነው የሚሞተው የኔን አባት በቁሙ ሲገለው የት ነበርክ አባትሽ በህይወት እንዳለ ወንድምሽ ነግሮኛል እኮ በቁሙ ነው የገደለው የኔን አባት ምን ማለት ነው እሱ ግልጽ እኮ ነው እኮ እስቲ ግልጽ አድርገሽ አስረጂኝ በቁሙ ሲገለው ማለት ምን ማለት ነው የት ይተዋወቃሉ የት ይገናኙና ነው አብረው ነበር እኮ የሚሰሩት ምንድነው ካወቅክ ሙሉን አታውቅም እንዴ እሺ ለወንድምሽ ሙሉን ነገር አልነገርሽም ሲጀመር ለዛ ነው አብረው ነው የሚሰሩት ማለት አሜሪካ ይተዋወቃሉ ማለት ነው ከአሜሪካ አብረው ነበር የሚሰሩት እሺ ስለዚህ እዚህ ሲመጣ አፈላልገሽ የተሙን አባት አገኘሽው ማለት ነው ከሰማ ስማ ካልሰማና በደፈናው ገለሽዋል ብቻ ብለህ የምታስብ ከሆነ ደግሞ ማድረግ የፈለከው ነገር አድርግ ለምን ስትይ ይሄን ነገር እንዳደረግሽው ያንኑ ነገር ንገሪኝ ከአባቴ ጋር እንደነገርኩህ እዛ አብረው ነበር የሚሰሩት እሺ አባቴም በጣም ነበር የሚያምነው ማለት ያው አብረው ከመስራታቸውን በተጨማሪ ያው ለረጅም ዓመት እዛው ነበሩ ምናልባት ስለምትለው ሰው እየገደልሽው ስለምትለው ሰው ታውቃለህ ብዬ አስባለሁ ረጅም ዓመት እዛ እንደቆየ የኔም አባት እንደዛ ነበረ እዛ ረጅም ጊዜው ነበረ እዛ ብዙ ነገሮችን ጀምሮ ነበረ ብዙ ነገሮች እና እዛ ሀገር ያው ምናልባት ትንሽም ሰምተህ ሊሆን ይችላል አውቀዋለሁ ስላልከ የተሙን አባት በደንብ ነው የማውቀው ባልደረበኝ ነው ወንድሜ በይው በጣም ጥሩ እንኳን ወንድማማቾቹ ናችሁ አሪፍ ነው እና እዛ ሚኒ ባር እና ሱፐር ማርኬት እንዳላቸውም ሰምተህ ሊሆን ይችላል ምናልባት አላውቅም ያ ነገር ግን በሼር ነበር የሚሰሩበት የሱ ብቻ የተሙ አባት እና የተሙ እንጀራ እናት የሁለቱ የጋራ ንብረታቸው እንደሆነ ነው የማውቀው የነበረው እሱንም ለተሙ ለማውረስ ወደዚህ እንደመጣ ነበር ነው የማውቀው ኧረ ከኔ አባት ወስዶ እሱ ለልጁ ሊያወርስ ማለት ነው እንደዛ አይነት ነገር እኮ ለታዲያ እንዴት ይነግሩሃል ከሰው ቀምተን ልናወርስ ነው የመጣ ነው ብለው ሊነግሩ ነው እንደ ፈለከው ማንም ሰው የትኛውን ደካማ ጎኑን ነው የሚያወራው
እሺ ንገሪኝ፣ ቀጥይ። እሺ እና እዛ እንደነገርኩ በሼር ነበር የሚሰሩት። ግን ከጊዜ በኋላ ጭራሽ ብዙ ነገሮችን ብዙ መንገዶችን ተጠቅሞ ያኔ ጋራ የነበረ ንብረታቸውን ለግሉ ማድረግ ፈለገ፣ አደረገውም። ከዛን አባቴ በቃ እንዳልነበረው እዛ ያን ሁሉ አመት የኖረበት የለፋበት እሱ ብቻ ሳይሆን እኛን እንኳን እሱ ሲደግፈን እንዳልነበር ጭራሽ ከኛ ገንዘብ መጠየቅ በጣም ችግር ውስጥ እንደገባ አስበው። ደግሞ በዚህ እድሜው ሲጨናነቅ አንድ ሰው ስንት የጤና ችግር እንደሚገጥመው ራሱ ታውቃለህ ብዬ አስባለሁ። የምትነግሪኝ ነገር እውነት መሆኑን በምን ላረጋግጥ እችላለሁ? ከፈለግ ከአባቴ ጋር ያወራንበትን ላሳይ እችላለሁ። አባቴ እዛ ጋር እያለ የሼር ሲሰሩበት የነበረው ማስረጃ ላሳይ እችላለሁ። አስፈላጊ ከሆነ ነገር ታሳየኛለሽ፣ አሳይሃለሁ። ስለዚህ ለዛ እሱ ጭራሽ እዚህ ሀገር መጥቶ ለልጁ ሊያወርስ እንደሆነ ልጁን እዛ ወስዶ ሊያኖር እንደሆነ ሰማሁ። እኔ እዚህ ቤቴ ሽጬ ለአባቴ ብር ልካለው፣ እሱ በአባቴ ንብረት ልጁን ያሳድጋል። እና ታዲያ ለዚህ ሰው መሞት ያንሰው? ይኸውልሽ እያልሽ ያለሽው ነገር ምንም እውነታውን የተረጋገጠ ነገር አይደለም። ምንም የሰማሁት ነገር የለም። በነገራችን ላይ ተመልካቾች ነገርኩህ እኮ ማንም ሰው ደካማ ጎኑን እንዴት ነው የሚነግረው? አንቺ የመግደል መብት የለሽም። ትሰሚኛለሽ? ምንም አንቺ እንደዚህ አይነት የሰው ህይወት ላይ መወሰን መብት ብችል ከዛም ነገር ባደርገው ደስ ይለኝ ነበረ። አይገርምህም? አንቺ ማን ስለሆንሽ ነው እንደዚህ አይነት ፍርድ መስጠት የምትችይው? ለአባቴ የግድ መበቀል ነበረብኝ። የግድ ይኸውልሽ አሁን ያልሽው ነገር እውነትም አልኩህ እኮ የራስ ጉዳይ በቃ ምናጣራው ነው የሚሆነው። ይሄንን ጉዳይ እኮ እሱን አጣራ ምናምን። አሁን በቃ አንቺ ትታሰሪያለሽ ምናምን እዛ ጋር ነው እኮ። እኔ የሚያሳዝነኝ አባቴ የነበረበት ቦታ ላይ ሳላደርስ መታሰሪ እንጂ መታሰሪ ጭራሽ አይቆጨኝም። እሺ ትሰማኛለህ? አሁን እኮ አባትሽ በህይወት አለ አይደል እንዴ? አዎ አለ። የሰው አባት ግን ነጥቀሻል። የኔን አባትን በቁሙ ነው እሺ የገደለው። የግድ መሞት አለበት፣ የግድ መቀበር አለበት። የራስ ጉዳይ ነው እሱ። እሺ አሁን ያልሻቸውን እንዳለ ማስረጃዎች ሰጥኛለሽ። አሁን እንዴት ነው እዚህ ጋር ይዤው እኮ አልቀመጥም አይደለ? ትንሽ ጊዜ ስጠኝ። ጊዜ ስጠኝ ማለት ቤትሽ ነው አይደለ? ይሄ ታዲያ የአባቴ መረጃ እኮ እዚህ ጋር እኔ ጋር መቀመጥ የለበትም። እና ነው የምታስቀምጪው? አባቴ ጋር ነው ያለው። አሁን ሰጣለሁ እኮ ያልሽ ነበር አይደል? ከፈለክ ደግሞ ከዛ በፊት ማለት ነው አባቴ አሜሪካ ነው ያለው ታውቃለህ። በፈለግኩ ሰዓት ላገኘው አልችልም፣ ግን እሱን ላገናኘህ እችላለሁ። እስከዛ ባለ መረጃውን ሴራ ቢሆንስ እኔ በምን አውቃለሁ? አሁን እኮ መረጃ አለኝ እሰጥሃለሁ አልሽኝ አይደል? ምን ጥቅም ልናገኘ ነው ሴራ አቀነባብረን ሰው የምንገለው? ምን አውቃለሁ እንግዲህ አባትሽ እዛ ሆኖ የሚያገኘው ጥቅም ይኖር ይሆናል። ምን ጥቅም ቢያገኘ ነው ከኔ ብር እያስላከ ያለው? አሁን እንደውም በተቃራኒ አንቺ አባት የተሙን የአባት ንብረት ለመውረስ ቢሆንስ ይሄን ነገር እያደረገ ያለው? ምን አውቃለሁ እኔ። ሊያወርስ እንደመጣ እኮ እየሰማ ነው። እሱማ የራሴ ንብረት ነው ብሎ ህጋዊ መብት ስላለው ነው እኮ ለማውረስ አይደል የመጣው እኮ። በሆነ ነገር ተጠቀመ፣ የራሷ እንደሆነ አስደረጋ እንዴ። እሺ እኮ ለሱ ነገር ማረጋገጫ ካለሽ ስጪ አለኝ አልሽ እኮ መጀመሪያ። እኔን ለማሳመን አለ እኮ የለኝም አይደለም ያልኩ አለ። ግን አሁን እጄ ላይ ስለሌለ እንሂድ። እሺ እዚህም ከሌለ እንሂድና እናምጣው። ካልሆነ ደግሞ እኔ ነገ ከነገ ወዲያ አንቺ በምን አውቃለሁ ምን አይነት ነገር አሰርተሽ እንደምትመጪ? ምን ማለት ነው? እውነት ትክክለኛ መረጃ ከሆነ እዚህም ከሌለ አሁን እንሂድ ስላልሽኝ ነገር አባቴን ላገናኝህ አልኩህ እኮ። እኔ አንቺ አባት እውነቱን ይናገር ውሸቱን እኔ በምን አውቃለሁ? በዚህ እድሜው መቼም ለነገሩ አንተን ለማስረዳት አንቺም እኮ እዚህ ወንጀል እየሰራሽ ነው አይደለ? አንቺ ላምንበት የምችለው ምንም አይነት ምክንያት የለኝም። ካለ መረጃው ሆነ ወንጀል አትበለኝ። በቃ ልታሳስረኝ ነው የፈለከው? በቃ አሳስረኝ፣ ችግር የለውም። ህግ የሚያውቀውን ነገር በሚያውቀው መንገድ ሂደን በቃ መፈታት ካለበትም ይፈታል፣ መስተካከል ያለበትም ነገር ይስተካከላል። የምታረጊውም የምታወሪውም ነገር ምንም ደስ አላለኝ። የዚችን ልጅ እያንዳንዷን ነገር መረጃ አጣሩልኝና ሁሉንም መረጃ አምጡልኝ። ሰማያለሽ? የምር አባትሽ አሜሪካ ስለመኖሩ ነው ያጠራጥራል። ያደረግሽው ነገር ወይ ሆነ ብለሽ ያቀነባበርሽው ሴራ ሊሆን ይችላል፣ ወይ ደግሞ እንዳልሽው የእውነት ከሆነ ነገሩን የምናጣራ ይሆናል። ባልደረቦቼ አሁኑኑ ለተሙ ደውሉ። ከተሙ ጋርም ያለውን ተሙ እንዴት ነው እውነቱን የሚነግርህ? አባቱ እኮ ነው የሞተው። ሰው ብዙ ነገር ያውቃል። ብዙ ነገር እንግዲህ እንጀራ እናቱም እኛ ጋር ነች። ያው እንደምታውቁት እንግዲህ እንጀራ እናቱንም ቢሆን ጠይቋት ያለውን መረጃ በዝርዝር እንድናወጣ ልንነጋገር እፈልጋለሁ። የነገርሽኝ ነገር እውነት ከሆነ እኛ መረጃውን አውጥተን ለህዝብ የምናቀርብ ይሆናል። ንብረታችሁ የእናንተ ከሆነም እንግዲህ የሚገባችሁን እንደሚገባችሁ። ተሙ እንደዚህ የሰው ንብረት የመውሰድ ምንም እንትን የለውም፣ ፍላጎትም የለውም። እንደዚህ አይነትም ሰው አይደለም። ግን አንቺ ሆነ ብለሽ ይህንን ነገር ያቀነባበርሽ ወንጀል ከሆነና ይኸውልሽ የሚደርስብሽ ነገር በጣም የከፋ ነው የሚሆነው። ወንድምሽንም እዚህ ነገር ውስጥ ከተሽዋል። በጣም ክፉ ነገር ነው እየሰራሽ ያለሽው።
መቼም ሌላ ምንም አይንም ጥቅም እንደማላገኝ እኮ ታውቃለህ። መጀመሪያ እኮ መረጃ አለኝ እሰጥሃለሁ ብለሽኝ ነበር። ሲጀመር ለአንተ ለማስረዳት አይጠበቅብኝም። ነጭ ተነሽ ነይ፣ እሷን አስወጡ። ያን አምጡልኝ፣ ወንድሟን ሂጂ ውጪ፣ አስወጣት። ወንድሟን አስገቡልኝ። ናግባ፣ አስገቡት። ናግባ። ይኸውልህ አንተም እህትህም ወንጀል ውስጥ ተባባሪ ናችሁ። እያንዳንዳችሁን ዋጋ ማስከፍላችሁናል። ሁሉንም ነገር ተናግረሃል። እህትህንም አሁን ሁሉን ነገር አወጣጥቻለሁ። እንደ ቅድም አሁንም ልታወጣጣኝ? አሁን እኮ ሁሉን ነገር አውቄያለሁ። ሁሉንም ነገር በመረጃ ይዣለሁ። ከዚህ በኋላ ምንም የሚቀረኝ ነገር ምን ትነግራለች? ከዚህ በላይ ነገረችኝ። እያንዳንዱን የዚህን ሴራ ከመጀመሪያ ጀምሮ ነግራኛለች። እሺ አሁን ምንም አይደለም የምፈልገው፣ ሳባ እኔ ጋር ነች፣ መጋዘን ውስጥ ነች ብለሃል። እሷን የምታሳየኝ ይሆናል። እሺ ታሳየኛለህ። አሁን ወደዛው ቦታ ትወስደኛለህ ማለት ነው። እዚያ አካባቢ ነው፣ ትንሽ ራቅ። ምንም ችግር የለም፣ የምንሄድ ይሆናል። ሳባን ታሳየኛለህ። እሷም ለዚህ ነገር ዋጋ ማስከፈላት ይሆናል ማለት ነው። ስለዚህ ወደዛው እንሄዳለን። ውድ ተመልካቾቻችን አብራችሁን ቆዩ። አንተ ግን ለእያንዳንዱ ነገር ዋጋ የምትከፍላት ይሆናል። እሺ አንተና እህትህ ለሰራችሁት ነገር ለእያንዳንዱ ነገር ዋጋ አስከፍላችኋለሁ። ምንም ዋጋ የምከፍለው ነገር የተሙ አባት ላይ ላደረሳችሁት በደል የእጃችሁን ታገኛላችሁ። ምንም የሚደርስብን ነገር የለም። እስር ቤት ትማቅቃት አለ። አንተም እህትህም እስር ቤት ትማቅቋት አላችሁ። ተነስ ናኒት ይርግባ ይቀጥል። ምን አይነት ቦታ ነው ይዘህ ነው የመጣው? እንዴት አይነት ጉራንጉር ነው? ካሜራማን በደንብ ያለውን ነገር ቅረጽልኝ፣ እያንዳንዱን ነገር እይልኝ። ይሄንን ቤት ምን አይነት ቤት ነው? ተከተለኝ። ነይ ሳባ ማንን ነው ይዘህ የመጣው? ለቀቀኝ። ማነው እሱ? ነይ ቁጭ በይ። ሳባ ነሽ? ሳባ አንተ ለምንድን ነው እዚህ የመጣው? ለምንድን ነው ይዛችሁ የመጣው? ምን ትሰራለህ እዚህ? ስለዚህ እዚህ ውስጥ ነው የደበቃችኋት? ይመስለኛል እዚህ መገኘት የለብኝም። ልቀቀኝ። ለምንድን ነው መገኘት የሌለብሽ? የሰራሽውን ነገር ስለምታውቂ ነው አይደል ተደብቀሽ የነበረው? ነይ ቁጭ በይ። ቁጭ በይ እናወራለን። ቁጭ በይ። እንኳንም አገኘንሽ። ቁጭ በይ። አረፈሽ ቁጭ በይ። ይኸውልሽ አሁን ከኔ ሰዎች ጋር ነው ከኔ ሰዎች የሚሰሩ። ለምንድን ነው ደግሞ ካሜራ ወዴትም አታመልጭም። እሺ እያንዳንዱን ነገር ደርሰንበታል። የሰራሽውን ስራ እያንዳንዱን ነገር አውቀናል። እኔ እዚህ መሆን ያለብኝ አይመስለኝም። ሄኖክ ነይ ቁጭ በይ። እኔ እዚህ መቀመጥ አልፈልግም። በቃ የሰራሽው ነገር እኮ በጣም ትልቅ ወንጀል ነው። የሰው ህይወት እኮ ነው ያጠፋሽው። ማብራራልህ ነገር የለም። የሰው ህይወት ነው ያጠፋሽው። እዚህ ጨለማ ውስጥ ነው ደብቃቻት የነበረው። ማን ያጠፋቻለሁ? ማን ያለ? እኔ አላጠፋሁም። የሰው ህይወት እያንዳንዱን ነገር እኮ ተናግሯል፣ ነግሮናል። እያንዳንዱን ነገር ሄኖክ ምንድን ነው ያልካቸው? ንገረኝ። የሰው ህይወት እንድታድኝ እንጂ የሰው ህይወት እንድታጠፊ ነው እንዴ የተማርሽው? ቁጭ በይ አታውን ቁጭ በይ። ሌላ ነገር ሳይደርስብሽ ካሜራማን ካሜራውን አጥፋልኝ፣ አስተካክለህ ትቀርጻልኛለህ። ቁጭ በይ። እንግዲህ ውድ ተመልካቾቻችን ያው ሳባ የተባለችውን እንግዲህ ምን አይነት ቤት ውስጥ እንዳገኘናት እንግዲህ ለመግቢያችን ለመቅረጽ አልተመቸንም። በጣም ጨለማ ነው፣ መብራትም ምናምን ለማብራት አይመች ቦታ ስለሆነ እንደዚሁ በጨለማው ገብተናል ማለት ነው። እንዳያችሁት እንግዲህ ምን አይነት ቤት አልፈን ምን አይነት እንትን ውስጥ እንዳለን አሁንም ያለንበትን ደግሞ አይታችሁታል። እንግዲህ በጣም ድብቅብቅ ያለ ቤት ውስጥ የሆነ መጋዘን ነው ያሉት። በእርግጥ እነሱ እዚህ ጋር አልጋ ምንም አለ፣ ለእሷ ተብሎ የተዘጋጀ እንትን አለና እዚህ ውስጥ ነው እንግዲህ የቆየችው ማለት ነው ይመስለኛል። እውነት እሱ እንደነገረኝ ከሆነ ተዘጋጅቶ ደግሞ አይደለም። እሺ ስለዚህ ሌላ ወንጀል ይሰራሉ ነው እነዚህ ሰዎች እያሉ? አይ አይደለም። እና በቃ አስበንበት የሆነ ነገር አይደለም። ሲጀመር እነሱ እንዴት አሳልፈው ይሰጡኛል? ይሄው አሳልፈውማ ሰጠሽ እኮ እዚህ ድረስ ይዞ ይመጣ ያለሽበትን አጋለጠ። እኔ ይኸውልህ ሰማኛ እህትና ወንድም ተባብረው ይኸውልሽ ወንጀል ውስጥ ሰማኛ። እኔ ሰው ለመግደል ሆን ብዬ ያደረኩት ነገር የለም። ገለሽዋል እኮ የተሟባት እኮ ሞቷል። ታውቂያለሽ። እኔ ለመግደል ብዬ አይደለማ። በቃ በሽታው እንዲጸናበት ነው መድኃኒቱን ስጫውልኝ አለቀ። ይሄንን ያደረኩት ነርስ ነሽ እኮ። እንዴት ይሄንንስ ታደርጊያለሽ አንቺ? አንተን ያለሁበትን ችግር አታውቅም። ሞት አፋፍ ላይ ያለ ነው አይደል እንዴ? እንዴት ይሄን ታደርጊያለሽ? እኔ ይሞታል ብዬ አላሰብኩም። ነገርኩህ አይደል እንዴ? ለምንድን ነው የማሰሙኝ? ቆይ እናንተ ሌላ ነገር ውስጥ አትክተችኝ። የተሙን አባት ህይወት ነጥቀሻል። እንዴት ይሄን ታደርጊያለሽ? በምን ቢያታለሽ? እኔ ሰውየውን ለመግደል ሆን ብዬ ያደረኩት ነገር የለም። በቃ ካለብኝ ችግር አንጻር ደግሞ ያ ፍቅረኛ ተብዬ እኮ ነው እንደዚህ ያደረገኝ። ደግሞ አሳልፎ ሰጥቶኝ አሁን እዚህ አሳልፎማ ሰጡሽ። ይሄው አንቺን ወንጀሉን አሰርተው አሳልፎ ሰጡሽ። ይሄ እኮ የሁለቱ ሴራ ነው፣ የእሱና የእህቱ ሴራ ነው። ለምንድን ነው ማሰማኛ? እኔ ሆን ብዬ ያደረኩት ነገር የለም። እህቱና እሱ እንዳደረጉት ነገሩኝ። ግን አንቺ እንዴት ነርስ ነሽ እኮ መሐላ ገብተሻል አይደል? ይሄን ነገር ስታደርጊ ያኔ ስትማሪ እንዴት እንደዚህ አይነት ነገር ትሰሪያለሽ? በምን ያክል ገንዘብ ቢያታልሉሽ ነው እንደዚህ እንትን ያልሽው? ህይወቴ ነው ህይወቴ፣ የነበርኩበትን ህይወት አንተ አታውቅም? አውቃለሁ። ከዛማ እንዴት እኮ
እናትሽን ራሱ በቃ ገንዘብ አታለለኝ። ገንዘብ ደግሞ ያታልላል። በቃ ጥሩ ገንዘብ ነበር ለኔና ለፍቅረኛዬ ለህይወታችን አስፈላጊ ነበር። በቃ ለመግደል ብዬ አልነበረም፣ ገንዘቡን ለማግኘት ስል ብቻ ነው። በቃ ታሞ ሚድን መሰለኝ። ገብቶሃል? ምን ታሞ ሚድን መሰለሽ? ሚድን መሰለኝ። በቃ በሽታ እኮ አንቺ በጣም እኮ ሞት አፋፍ ላይ የነበረ ሰው ነው ታውቂያለሽ እኮ የነበረበትን ሁኔታ አይደል እንዴ? ከአሜሪካ ሲመጣ እኮ በጣም ጠንቶበት መጥቶ እንደውም ይመስገን ፈጣሪ እዚህ ከመጣ ትንሽ አገግሟል ሲባል ነው እንግዲህ ባልታሰበ ሁኔታ ሞቶ የተገኘው። አቁም እባክህ። እኔ እንደ ነፍሰ ገዳይ ማዋራት አቁም። የነሱ ጥፋት ነው፣ እነሱ ናቸው። አንቺ ነሽ እኮ ለሰራተኛዋ መድኃኒቱን ሰተሻት ሰራተኛዋ ያንን ነገር እንድታደርግ ያደረግሽው። ሆን ብዬ አይደለም። አሰማኝም እንዴ? ሆን ብዬ አይደለም። ሆን ብዬ አይደለም ማለት ምን ማለት ነው? በቃ ሆን ብዬ አይደለም። እንዲሞት ብዬ አይደለም። ሰማኛለህ? እንዲሞት ብዬ አይደለም። ወንጀለኛ ነሽ። በቃ በእነሱ ምክንያት ነው። ልትጮህ አይገባም። እሺ ልቀቀኝ። ጭራሽ ካንቺም ብሶ ትጮያለሽ እንዴ? ሆን ብዬ አይደለም አልኩህ እንዴ? ቆይ አንተ ለምን ነው የማሰማው? ይኸውልሽ እያንዳንዱን ነገር ታወጫታለሽ። እሺ እኔ ነፍሰ ገዳይ አይደለሁም። በቃ ነፍሰ ገዳይ አይደለሁም። ነፍሰ ገዳይ ነሽ። የሰው ህይወት አጥፍተሻል። እሺ ለእያንዳንዷ ነገር ደግሞ ዋጋ የምትከፊው። ጥፋተኛ አይደለሁም። እነሱ ናቸው ዋጋ የሚከፍሉት። ሁለቱ ናቸው ዋጋ የሚከፍሉት። አንቺ ነሽ መድኃኒቱን አምጥተሽ ለሰውየው የሰጠሽው። ሲጀመር በገንዘብ ተታለሽ ይሄን ሁሉ ነገር ያደረግሽው አንቺ ነሽ። ለምን ይሄን እንዳደረግሽው ተናገሪ። እያንዳንዷን ነገር ምን ቢያደርጉልሽ ነው? በምን ቢያሳምኑሽ ነው ይሄን ያደረግሽው? ስትንከባከቡ የነበረውን ሰው ጨክነሽ ለመግደልስ አንቺ እንዴት አስቻለሽ? ይኸውልህ ስማኝ እባክህ ተረጋጋና ስማኝ። እኔ ህይወቴን ለማሻሻል ብዬ ነው፣ ለእኔና ለፍቅረኛዬ የወደፊት ህይወት ብዬ ነው ሰውየውን ለመግደል አስቤ። የሰው ህይወት አጥፍቶ የራስ ህይወት እኔ ሰውየው ይሞታል ብዬ አላሰብኩም። አትረዳኝም እንዴ? ቆይ አንተ ሰውየው እኮ በሞት አፋፍ ላይ የነበረ ሰው ነው። ምንም ነገር ብታደርጊው ሊሞት እንደሚችል መገመት ነበረብሽ። ነርስ ነሽ እኮ ታውቂዋለሽ፣ ሙያውን ታውቂዋለሽ አይደል እንዴ? ሰውየው ምን አይነት ነገር ውስጥ እንዳለ ታውቂያለሽ። ሲጀመር ሰውየው በሽተኛ ስለነበር ነው የሞተው። በቃ እኔ በሰጠሁት ምክንያት ብቻ አይደለም። በጣም ሰውየው በሽተኛ ስለነበረ ሞተ። እየዳነ የነበረ ሰው እኮ ነው የሞተው። እኔ ትንሽ እንዲያባብስበት ነው የሰጠሁት። ትንሽ እንዲያባብስበት ነው፣ ለመግደል ብዬ አይደለም። የእነሱ ሴራ ነው። እኔ በምንም ምክንያት ተጠያቂ አልሆንም። ይኸውልሽ ተናግራለች እኮ የሄኖክ እህት እያንዳንዱን ነገር ተናግራለች እኮ። እሷ ናታ። ይሄ እኮ የእሷ ዓላማ ነው። እኔ ምንም ዝርዝር ነገር ብላ እንዳደረገችው ታውቃለች። እሷ ናታ የምታውቀው፣ እኔ አላውቅም። እያንዳንዱን ነገር ማወቅ ነበረብሽ። የምትሰጪው መድኃኒት ሰውየውን ምን ሊያደርገው እንደሚችል፣ ምን ውስጥ ሊከተው እንደሚችል ታውቂያለሽ። መቼም ሳታውቂ ይሄን ነገር አታደርጊም። አሁን ምን ያህል ዓመት እንደምታሰሪ ታውቂያለሽ። ትበሰብሻታለሽ። ያቺ ምስኪን እናትሽን ትተሽ ትበሰብሻለሽ። እኔ ተጠያቂ አይደለሁም። እኔ ተጠያቂ አይደለሁም። እኔ ነፍሰ ገዳይ አይደለሁም። ወንጀለኛ አንቺ ነሽ፣ ነፍሰ ገዳይ። የሰው ህይወት አጥፍተሻል። ቆይ ማን ነው መጠየቅ ያለበት? ሰውን ለመግደል ያሰበ ሰው ነው ወይስ በእነሱ ይሸተታሉ? ተባባሪ ነሽ። አንድ ላይ ነው ሴራውን ያቀነባበረችው ያቺ ተንከሲስ ብትሆንም አንቺ ደግሞ ለሴራው ሰውየው በአጋጣሚ ነው የሞተው። ሰውየው በአጋጣሚ ነው የሞተው። እኔ ሆን ብዬ አይደለም። እባካችሁ ተውኝ። በቃ የሬሳ ምርመራውም እኮ የሚለው ተመርዞ እንደሞተ ነው የሚናገረው፣ በበሽታ እንዳልሞተ። እናንተማ አቀነባብራችሁ ልታጠፉት ነበረ መረጃውን ራሱ። ተውኝ እባክህ፣ እኔ ነፍሰ ገዳይ አይደለሁም። ተውኝ በቃ። እሺ አሁን ይሄንን ሁሉ ነገር እንተውና በምን አሳስረውሽ እዚህ ውስጥ እንደከተቱሽ እውነታውን እንድትነግሪኝ እፈልጋለሁ። የምታውቂው ሚስጥርም ካለ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እኔ ምንም የማውቀው ሚስጥር የለም። እነሱ እኮ አሳልፈው ሰጥተውሻል። ነገርኩህ እኮ እኔ ለእናቴ፣ ለቤተሰቤ፣ ለፍቅረኛዬ፣ ለህይወቴ ስል ነው። አሳልፈው ሰጥተውሻል እያልኩሽ ነው። እነሱ አሳልፈው ሰጥተውሽ አንቺ ለእነሱ ይሄን ያለ የምትከራከሪው ማን ስለሆንሽ ነው? እኔ ለእነሱ አልተከራከርኩም። ይኸውልህ ስማኝ፣ እኔ እየተከራከርኩ ያለሁት ለራሴ ነው። እኔ ጥፋተኛ አይደለሁም። እኔ ከሰውየው ነርስነት ውጪ ከሰውየው ጋር ምንም የሚያገናኘኝ ነገር የለም። ምንም ስለ ሰውየው የማውቀው ነገር የለም። የሰውየው ህይወት እንዲጠፋ አድርገሻል። ስለዚህ ለእያንዳንዷ ነገር ዋጋ ትከፍያለሽ። ያለውን ነገር ግን ንገሪኝና ለምን አጠይቃት? ለምን ያቺን ሰይጣን ሄዳ አጠይቃት? ምን እንደፈለገች እኮ የምጠይቀኝ ሚስጥር እሷን ጠይቃት። በቃ እኔ የማውቀው ነገር የለም። ማትተባበሪኝ ከሆነ እርግጠኛ ሆኜ የምነግርሽ ከ10 ዓመት ባላነሰ አሳስርሻለሁ። እሺ ተባበሪኝ፣ ልቀንስልሽ እያልኩሽ ነው። እንደ መረጃው ሁኔታ እንዲቀንስልሽ ነው። እኔ ምንም አላውቅም። እነሱ እኮ አሳልፈው ሰጥተውሻል። አንቺ ለምንድን ነው በዚህ ያህል ልክ ለእነሱ ሚስጥር መደበቅ የፈለግሽው? ነፍሰ ገዳይ ሆነሻል እኮ። አሁን በነፍሰ ገዳይነት ስንት ዓመት ሊፈረድብሽ እንደሚችል መገመት አያቀጥሽም። ይኸውልህ እኔ ልነግርህም አልችለው ብዙ ነገር አለ። ልነግርህም አልችለው። በቃ ሚስጥሮች አሉ፣ በጣም ከባድ ሚስጥሮች፣ እኔን አደጋ ላይ ሊጥሉ የሚችሉ ሚስጥሮች አሉ። እባክህ ተረዳኝና ተውኝ። በቃ መንገር ከቻለ አሳልፈው ሰጡሽ። ከዚህ በኋላ ለምን ትደብቂያለሽ እኮ? እራሷ ምን እነሷንም እኮ በእኔ ቁጥጥር ስር አውያለሁ። ማን ነው እራሷ እህትየዋ ትንገርህ።
እውነቱን እሷ ትንገርህ። እኔ መናገር አልችልም። በቃ ብዙ እንዳልናገር የሚያስገድዱኝ ነገሮች አሉ። እባክህ ተረዳኝ። ነገር ነው በቃ መናገር አልችልም። በቃ እነሱ ኃይለኛ ነገር አላቸው። ይገባሃል? ምን እንዳትኝ ነው ከዚህ በኋላ ሟቹና የፍቅረኛ አባት ይተዋወቃሉ። ከዚህ በፊትም ሟቹና የፍቅረኛሽ አባት እንደሚተዋወቁ እሷም ነግራኛለች። በቃ ይሄን ከረገነች እሺ፣ ሌላ ምን ነገረች ታዲያ? ሌላ ምን ያለች ነገር የለም? አብረው እንደሚሰሩና ንብረት ሰውየው የሟቹን ንብረት ሟቹ የባል የፍቅረኛሽን አባት ሊወርስ በፍጹም እንደዛ አይደለም። በጣም ብዙ የተደባበቀ ነገር አለ። ምን ማለት ነው? ብዙ የተደባበቀ ነገር አለ። እኔ ልነግርህ አልችልም። ይኸውልህ እሷ ይሄን ያክል ከነገረች እሷ በደንብ እሷን አስጨንቃት። በቃ እሷ ትንገርህ። እኔ አልነግርህም። ለምን ነው ትነግሪኝ ያልፈለግሽው? እኔ መናገር አልችልም። ምን እንዳትሆኝ ነው? አሁን እኮ በቁጥጥር እኔ እኮ ቤተሰብ አለኝ። ገባ? መኖር በታሰርም በቃ ይገሉኛል። እዛም በሆነ እኔ አልድንም። ይሄን ከነገርኩ ይኸውልህ ቤተሰብ አለኝ፣ እናት አለኝ፣ እህት አለችኝ። ይኸውልህ በቃ ትልቅ ኃይል አለ። እሷን ከጀርባ የሚያግዛት ኃይል አለ። ደግሞ የራሱ የሟቹ ቤተሰቦች ውስጥም እሱ እንዲሞት የሚፈልጉ ሰዎች አሉ። ከነሱ ጋር እየተባበረች ነው የሚያደርጉት። እሷና የሟች ቤተሰብም አንድ ላይ ሆነው ሌላም ሰዎች አሉ፣ ኃይለኛ ሰዎች እያልሽኝ ነው? አሉ፣ ግን እኔ ዝርዝሩን መናገር አልችልም። በቃኝ፣ አታስጨንቀኝ። በቃ እኔ መኖር እፈልጋለሁ። ይገባል? እናቴ እንድትኖር እፈልጋለሁ። እህቴ እንድትኖር እፈልጋለሁ። እህትሽንና እናትሽን እኔ እጠብቃችኋለሁ። እንዴት ብለህ ነው አንተ የምትጠብቃቸው? እነሱ ኃያል ነገር አላቸው። ሁሉ ሰው እኮ ከኔ ጋር ነው ያለው። ከህግ ጋር የምሰራ ሰው ነኝ። ትሰሚያለሽ? እኔ ከህግ ጋር የምሰራ ሰው ነኝ። ብዙ ሰው ከኔ ጋር አለ። ስለዚህ ለዚህ ምንም ሀሳብ ሊገባሽ አይገባም። ተደበቀ የምትይው ሚስጥር ንገሪኝ። ይገሉኛል። እኔ እስር ቤትም በሆነ እጠብቅሻለሁ። እኔ ቃል እገባልሻለሁ። ለዚህ ግን የምታውቂውን ነገር እያንዳንዱን ነገር ንገሪኝ። እንዴት ነው ማምነህ? ማነህና ነው ማምነህ አንተ? እኔ የህግ አካላት ከኔ ጋር ነው የሚሰሩት። ይኸውልሽ እኔ ሚዲያ ላይ የምሰራ ሰው ነኝ። ሁሉም ሰው ይሄንን መረጃ እንዲያውቅ አደርጋለሁ። እያንዳንዱ ሰው ከዚህ በኋላ ማንም አንቺን ሊያጠፋሽ አይችልም። እኔም ጥበቃ አድርግልሻለሁ። ለእናትሽና ለእህትሽ ሰው እንዲመደብ አደርጋለሁ። አላወራም፣ አልናገርም። በፍጹም አይሆንም። ሟች ነው መሆነው። ይገባሃል? ሟች ነው መሆነው። ምን ደብቀሽ ነው እንደዚህ ልትይ የቻልሽው? ምን የደበቅሽው ሚስጥር ኖሮ ነው? እኔ የእሷን ክፋት ይኸውልህ በቃላት ልነግርህ አልችልም። እኔንም ያስደረገችኝን ነገር እያየህ ነው አይደለ? አየው እኮ የሰው ነፍስም እንዳጠፋችሁ አየው እኮ። ምንም ሳትራሩ የአንድን ምስኪን አባት ህይወት እንዳጠፋችሁ አየው እኮ። ግድ የለም እኔ ጥበቃ አደርግልሻለሁ። እያንዳንዱ ነገር ምን ያህል ትጠብቅልኛለህ? ምን ያህል ቤተሰቦችን ትጠብቅልኛለህ? ንገረኝ። እኔ እስካሁን እኮ ስሰራው የከረምኩት ስራ ነው። ብዙ ጊዜ ሰርቼዋለሁ። ብዙ ሰዎችን ህይወታቸውን ታድጌያለሁ። ብዙ ወንጀለኞችን ደግሞ ወደ ወህኒ ወርውሬያለሁ። ስለዚህ ምንም ሀሳብ አይግባሽ። እሷንም አብረዋት የሚሰሩትንም ሰዎች እስር ቤት አሳስራችኋለሁ። እያንዳንዳቸውን ዋጋ አስከፍላችኋለሁ። አንቺን ብትሆኚ የማይቀርልሽ ነው የሚሆነው። እናትና እህትሽ እንዲጠበቁ ከፈለግሽ ለሱ ግን ቃሌን ልሰጥሽ እወዳለሁ። እጠብቅልሻለሁ። የሟቹ ቤተሰብ ውስጥ ያሉትን ሰዎችስ እንዴት ብለህ ነው የምትለያቸው? እነሱ ምንም ችግር የለውም። ያው ተመልካቾችም እንደምታውቁት እንግዲህ ተሙ እና ሳሚ በዛ በኩል ምርመራ እያደረጉ ነው። አንዳንድ ያገኙትም ነገር አለ። እንግዲህ እንደተከታተላችሁት ያው የሬሳ ምርመራውም ላይ ሊያስቀይሩ ሞክረው ምናምን እንደነበረና አንዳንድ ነገሮች አሉ። አሁን እዚህ በዝርዝር መናገር የማልፈልጋቸው ብዙ ነገሮች ቢኖሩም ግን እነሱም ቢሆኑ ዋጋቸውን ይከፍላሉ እያንዳንዳቸው። እሺ ሁሉም የእጁን ይከፍላል። እነሱም ቢሆን በቁጥጥራችን ስር ነው የሚሆኑት። ስለዚህ አንቺም የምታውቂውን እያንዳንዱን ነገር ንገሪኝ። እናትና እህትሽን ልጠብቅልሽ እያልኩ ነው ያለሁት። አሁንም ቢሆን እኮ እነሱ አንቺን ከመግደል ወደኋላ አይሉም አይደለ? ያለውን ነገር ግን አሳልፈሽ ሰተሽኝ እኔ ለአንቺ ጥበቃ ላድርግልሽ እያልኩ አውቃለሁ። ግን እርግጠኛ መሆን አለብኝ። መጀመሪያ እኔ እርግጠኛ መሆን አለብኝ። እኔ አሁንስ ብተውሽ እንደማይገሉሽ በምን ያህል እርግጠኛ ትሆኛለሽ? ነገሩን ግን ለእኔ ንገሪኝና ከዚህ ነገር ልጠብቅሽ እያልኩሽ ነው። ካልነገርሽኝ ከማን እንደምጠብቅሽ ምን አውቃለሁ? እሺ በቃ አታስጨንቀኝ ከዚህ በላይ። ቢያንስ እንኳን ቃል ግባልኝ። ቤተሰቦቼንም እኔንም እንደምትጠብቀን ቃል ግባልኝ። ቃል ገባልሻለሁ። እያንዳንዱን ነገር አሳይሻለሁ። በተግባር ነው የማሳይሽ። ስለዚህ አሁን እያንዳንዱን ነገር ትነግሪኛለሽ ማለት ነው። እሺ ንገሪኝ። እሺ አሁን እነግርሃለሁ፣ ግን አሁን አይደለም የምነግርህ። አሁን ምን ማለት ነው? ቃል እኮ ገባሁልሽ። ሰማኛ መጀመሪያ ቤተሰቦቼ ደህና መሆናቸውን እውነት እነሱ እንደምትጠብቅልኝ እኔ ማረጋገጥ አለብኝ። ከዛ በኋላ እያንዳንዱን ነገር እነግርሃለሁ። ሌላ ነገር እያሰብሽ ከሆነ ግን ምንም እያሰብክ ያለሁት ነገር የለም። በቃ ተረዳኝ። መጀመሪያ እሱን ማረጋገጥ አለብኝ። ከዛ በኋላ እነግርሃለሁ። እሺ ይኸውልሽ፣ እየሰራሽ ያለሽው ነገር ግን የኔን ጊዜ ለመብላት ከሆነ አይደለም። እነግርሃለሁ አልኩህ። በቃ እሺ፣ ምንም ችግር የለም። ባልደረቦቼ አሁኑኑ የእሷ እናትና እህት ጥበቃ እንዲደረግላቸው እንዲሁም ከዛ ቤት እንዲወጡና እኛ በራሳችን
የምናውቀው ቦታ እንድናቆያቸው ሁላችሁም አሁኑኑ ሂዱና ለባልደረቦች ይነገሯቸው። መከራየትም ካለብን ቤት እንድንከራይ ያድርጉ። እያንዳንዱን ነገር እንትን በሉ። አንቺ ግን የደበቅሽውን እያንዳንዱን ነገር ትነግሪኛለሽ። ነገርኩ እኮ አረጋግጥልኝ። መጀመሪያ አረጋግጥልሻለሁ። እናትሽን በስልክ ደውለሽ የምታወሪ ይሆናል። ማየትም ካለብሽ ወስጄሽ የምታይ ይሆናል። ስለዚህ ያለውን ነገር እያንዳንዱን ነገር አሁኑኑ ስራ ጀምሩልኝ። አንቺ ግን እስከዛ ከኔ ጋር የምትሄጂና ከኔ ጋር ቆይታ የምታደርግ ይሆናል። ውድ ተመልካቾቻችን እንግዲህ ያለው ነገር በጣም አሳሳቢ ሁኔታ ላይ ደርሷል። ያለው ነገር በዚህ የተቆላለፈ ነገር ሆኖ ምን አይነት ወጥመድ ውስጥ ምን አይነት እንትን ውስጥ እንደገባን እንደተመለከታችሁት ነው። እንግዲህ ያው ሁሌም እንደምንለው እናንተም ድጋፋችሁ አይለየን። ያው ኮሜንት በመጻፍ እኛን ድጋፍ እንድትሰጡን ስንል በአክብሮት እንጠይቃለን። እንዲሁም ደግሞ ያያችሁ ሁሉ አትለፉን፣ ላይክ እያረጋችሁ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ይሄንን ነገር መማሪያ እንዲሆን ስትሉ ሼር እያረጋችሁ ቀጥሉ። ላለው እኛንም ድጋፋችን ይሆናል ማለት ነው። እሱን ስታደርጉ ስለምታደርጉልን ድጋፍ ስለምትሰጡን አስተያየት በጣም ከልብ እናመሰግናለን። ይህንን ነገር እስከ መጨረሻው ተከታትለን ወዴት እንደሚወስደን የምናየው ይሆናል ማለት ነው። የተሙ አባት ገዳይ እንግዲህ አሁን በቁጥጥራችን ስር ውለዋል። ይሄን ነገር ለምን ሊያደርጉ እንደፈለጉ እያንዳንዱን ዝርዝር መረጃውን የምናወጣጣ ይሆናል። እስካሁን ስለተከታተላችሁ ከልብ አመሰግናለሁ። እንግዲህ የቀጣዩን ፕሮግራም ደግሞ ይዤላችሁ መቅረብ ይሆናል። አብራችሁ ስለቆያችሁ በጣም አመሰግናለሁ። ነይ ትንሽ ነይ ውጭ